السلام عليكم ورحمة الله وبركاته. ودنا يتكبراتشو تملكاتشوቻችን ሶስት ማዕዘናችን በአዲስ ርዕስ ተመልሶ መጥቷል። ዛሬ ስለ ሶፍት ፓወር እናነሳለን። ሶፍት ፓወር ማለት ወይም ለስላሳ ኃይልን በለው እንጃ ብቻ ሶፍት ፓወር ለሶፍት ፓወር ብዙ የለመድነው ተርም ስለሆነ ስለሱ እናወራለን። እስኪ በዴፊኒሽኑን ደግሞ ሶፍት ፓወር ምን ማለት ነው ብለን ዲፋይን ስናደርግ ምናልባት የአማርኛ ልክክ የሚል እንትን ፍቺ ከኦፍ ካሜራም ስናወራ ነበር አላገኘንለትም። ሶ ምንድነው ሶፍት ፓወር ወይም እንዴት ዲፋይን እናደርገው እንችላለን የሚለውን ስናወራ በደንብ ይገልጽልናል ብዬ አስባለሁ። ምን ታስባላችሁ? አይ ቢስሚላህ ያው ሶፍት ፓወር ምንድነው ከሚለው በፊት ፓወር ራሱ ምንድነው የሚለው አይተን ብንሄድ የተሻለ ነው። ፓወር ምንድነው? ያው ኃይል ነው። ግን ምን ማለት ነው ፓወር? በተለይ ፖለቲካል ተርም ላይ ሲመጣ ስለ ፖለቲካ ሲሆን ምን ማለት ነው የሚለው በጣም ወሳኝ ነገር ስለሆነ ማለት ነው። ኃይል ማለት ለምሳሌ አንድ ለአንተ ፌቨር ያለህ ነገር የምትፈልገውን ነገር ማስደረግ መቻል፣ አንድ ለአንተ ምንድነው ጥሩ ነው ይሄ ይሆነኛል የሚለውን የትኛው ሚንስ ጠቅመህ ማስደረግ መቻል ኃይል ይባላል። ይሄን ተርም ወስደን ብዙ አይነት ይሄን ማስደረጊያ መንገዶች አሉ። ከዛ በኋላ ነው ሶፍት ፓወር፣ ሃርድ ፓወር፣ ስማርት ፓወር እያለ የምንመጣው ማለት ነው። ከዛ በፊት ግን ትራዲሽናሊ የነበሩትን ማየት የተሻለ ነው። ለምሳሌ አንድ ሀገር ሌላን ሀገር ወይ ደግሞ ሌላን ኮሚኒቲ ኦር ደግሞ ሌላን ኢንቲቲ እንዴት አድርጎ ነው የሚፈልገው ነገር የሚያስደርገው ነው። ሁለት አይነት መንገዶች አሉ። ሃርድ ፓወር አለ፣ ሶፍት ፓወር አለ። ሃርድ ፓወር ስንል ለምሳሌ የአንድ ሀገር ባይዘው ፓወራቸው የሚወሰነው ያላቸው ለምሳሌ አሁን አንድ ሀገር ፖፑሌሽን አለው፣ ፖፑሌሽን ነበሩ ፓወሩ ነው። ሪሶርስ አለው፣ ሪሶርሱ ፓወሩ ነው። ኢኮኖሚ አለው፣ ኢኮኖሚ ፓወሩ ነው። ሚሊተሪ አለው፣ ሰራዊት አለው፣ እሱ ፓወሩ ነው። ይሄን እነዚህን ወስዶ እንዴት አድርጎ የፈለገውን ነገር ማስደረግ ይችላል የሚለው ነው። እዛ ጋር አሁን ሶፍት ፓወር ሃርድ ፓወር እያነን ስንመጣ ማለት ነው። አንድ ሀገር ሃርድ ፓወርን ሲጠቀም ያን ዲፋይን ማድረግ ስላለብን ማለት ነው። አንድ ሃርድ ፓወርን ሲጠቀም የሚያደርገው ምንድነው? እነዚህን ነገሮች ሲጠቀመው ለምሳሌ ሚሊተሪ ያለው እንትን እልሃለሁ እገዛሃለሁ፣ ካለበዛ ይሄን ነገር ታደርጋለህ፣ ወይ ደግሞ ፍርሃቱ የሆነ ነገር ያርገኛል የሚለው ፍርሃቱ፣ ወይ ደግሞ ኢኮኖሚን ተጠቅሞ ማዕቀብ ይጣልብሃል ፍርሃቱ ማለት ነው። ስለዚህ ሲገልጹት ሃርድ ፓወር ሲገልጹት ሁለት ሜቶዶችን መጠቀም ነው፣ ወይ ደግሞ ካሮት ኤንድ ስቲክ የሚሉት ማለት ነው በተርሚኖሎጂ ማለት ነው። ወይ በዱላ ወይ ደግሞ ኢንሴንቲቭ ሰጥተህ ካሮት ሰጥተህ ማለት ነው። ወይ ይሄን ሰጥሃለሁ ወይ ደግሞ በዚህ እልሃለሁ ብለህ ስታደርግ እሱ ሃርድ ፓወር ይባላል። ሚሊተሪን ተጠቅመህ ኢኮኖሚን ተጠቅመህ ያለህን የስትራቴጂክ አድቫንቴጅ ተጠቅመህ ኢንፍሉዌንስ ለማድረግ አንተ የምትፈልገው ውሳኔ እንዲወሰን ማስደረግ መቻል ሃርድ ፓወር ይባላል። ይሄ የሃርድ ፓወር ዲፊኒሽን ነው። ወደ ሶፍት ፓወር ስንመጣ ከዛኛው ለየት ይላል። ያኛው ኮርስ ነው። ኮርስ ማለት ማስገደድ ነው አይደለ? ኢንሴንቲቭን ፈልገው ይሁን ወይ ደግሞ ፈርተውም ይሁን ወይ ደግሞ የምትሰጠው ነገር ነው ማስገደድ ነው። ይሄ ግን ኮኦፕት ነው። ያ ማለት እንድታምን ማድረግ ነው። ለኔ የሚጠቅመኝ ነገር ለአንተ የሚጠቅምሃል ብሎ ማሳመን መቻል ነው። ያ ሶፍት ፓወር ይባላል። ያንን በደንብ በሰፊ ነው። ስለዚህ ዴፊኒሽኑ ከኮርስ ይልቅ ኮኦፕት ማድረግ ማለት ነው። አሁን በተለይ ይሄንን ተርም ኮይን ያደረገው ጆሴፍ ናይ እሱ ነው ኮይን ያደረገውና ከእንትን በኋላ 1990 ላይ ነው ኮይን የተደረገው ተርሙ። ሲያወራ ምን ይላል? የእንትና መንገድ አለ። አሁን ማኪያቬሊያን ለማዲጂ ፋሚሊ የጻፈው መጽሐፍ አለ፣ ዘ ፕሪንስ የሚለው መጽሐፍ ማለት ነው። ዛሬ ምን ያስቀምጣል? ጥሩ የሚሆነው ለአንተ አንድ እንትንን እያለ ነው፣ መሪዎችን እያወራ ነው፣ የማዲጂ ፋሚሊን እያወራ ነው። እና ለአንተ ጥሩ የሚሆነው ከምትወደድ ይልቅ እንድትፈራ የተሻለ ነው ይላል። ምክንያቱም ከተፈራህ ፓወር ያለው አንተ እጅ ነው፣ ከተወደድክ ግን ህዝቡ እጅ ነው እንትን ያለው። በየትኛው ሰዓት ሊጠሉ ይችላሉ ማለት ነው። ያሳቤ ነበር። ያንን ይወስድና ያንን ተርም ይወስድና እዚህ ጋር አለስማማም ብሎ ያስቀምጣል። ምክንያቱም ኢትስ ቤተር ቱ ቢ ቦዝ ይላል። ኢትስ ቤተር ቱ ቢ እንትን መፈራትም መወደድም ከቻልክ ዘ ቤስት እንትን ወይ ነው ብሎ ያስቀምጣል። እና ሶፍት ፓወር እንድትወደድ ማድረግ ነው። ያንተን ፍላጎቶች ደግሞ ያንተን ቫልዩዎች፣ አቅሞች የሱም አድርጎ ማሳየት ማለት ነው። እነዚህ ነገሮች በብዙ እንትን ሊገለጹ ይችላሉ። ያየን ደግሞ ዲፋይን እያደረግናቸው እንመጣለን። አብዛኛውን ተርም ጨርሶታል። ስለ ዲፊኒሽን ከሆነ የምናወራው ያው ሁሉም እንደሚሉት ነው። ሶፍት ፓወር አይጋጭህም፣ መቶ ቀስ አድርጎ ስሙዝሊ ማይንድ ማኒፕሌት አድርጎ እንደውም የሚጠቀሙት ተርም ምንድነው? when you come crawling to it ነው የሚሉት። ይሄ እየዳደህ ነው አይደል? አማርኛ ተርሙ እየተንፏቀቅ ያንተ ያልሆነን ቤዚክስ እየተንፏቀቅ ወደሱ ዊሊንግሊ ስትሄድ ነው ሶፍት ፓወር አፕላይ ተደርጎብሃል የሚሉት። ያው ተርሚኖሎጂው ሌት 19 ሴንቸሪ ላይ ነው የመጣው። ግን ከዛ በፊትም ሲቪላይዜሽንስ through their histories በደንብ ሲጠቀሙት የከረሙት እንትን ነው። ተርሙን ሳይጠቀሙ ሶፍት ፓወር ባይሉትም ይሄ የራስን ኪንግደም እና የራስን ሲቪላይዜሽን ከጌታ ጋር ማቆራኘት፣ ከዛ ፐብሊክ ኢንሲደንቶችን የነሱ ቤስት ፊገር ራሳቸውን አድርጎ ማውጣት ምናምን ድሮም ሲጠቀሙት የነበረው ተርም ሌት 19ስ በኋላ ግን the whole world እቺን ተርም ይዞ ዋይዝሊ ማኒፕሌት እያደረጋት ያላት ተርም ናት። አይ ቲንክ አጀንዳ ሴቲንግ ምናምን ሌሎችም ተርሞችን የምናውቃቸውና የለመድናቸው ተርሞች ነበሩ። ምናልባት ግን እዚህ ጋር ስለ ፓወርም ስለተነሳ ፓወር ባይ ዘ ዌይ እና አሁን ቅድም የተነሱት ስለ ሪሶርስስ ስናወራ፣ ስለ ጂኦግራፊክ ኢምፖርታንስ ስናወራ፣ ስለ የተለያዩ ነገሮችን ስንመለከት እነዚህ ነገሮች የሪሶርስ
how to use the resource ነው ትክክለኛ ፓወር እንትን ነው አይደል እነዚህ ነገሮች የፓወር ፖቴንሻል ናቸው እዛ ያንን ነገር ደግሞ አፕላይ የምታደርግባቸው ስኪሎች ምናምን ነገር ያንን ነገር በምን አይነት ሌቭል ተጠቅመዋል የሚለው ነው ምናልባት ግን ሚስኮንሴፕሽን እንዳይፈጥር በሁለት ነገሮች መካከል እንትን ማድረግ የሚፈልግ ይመስለኛል ለምሳሌ ጦርነት ሲካሄድ ሳይኮሎጂካል ዋር አለ እና በሁለቱ መካከል ብዙ ጊዜ ሰዎች ስለሚያደባልቁ ማለት ነውና በሶፍት ፓወር እና በሳይኮሎጂካል ዋር መካከል ሰፊ ዲፈረንስ ነው ያለው ምክንያቱም ሳይኮሎጂካል ዋር ማለት አንድ አካል ያጠቃህ ነው ያጠቃህ እንደሆነም አንተም ታውቀዋለህ እና ወይ አንተን እንድትፈራ ለማድረግ ምናምን እንትን የሚያደርገው ሶ አንተ ራሱ እንደ ጠላት ነው አፕሮች የምታደርገው እሱም ያንተን ማዕነውያ ወይም ደግሞ ሳይኮሎጂካል እንትንህን ስቴትህን እንትን ለማድረግ ክራሽ ለማድረግ የሚጠቀምበት ነው ወይራስ ሶፍት ፓወር ግን አንተም አታውቀውም ምናልባት ፓርት ኦፍ ዳት እንትን ነህ ምናምን ነገርና ሌላ ጆሴፍ ናይን ከተነሳ አይቀር ያው በዚህ ተርም ለመጀመሪያ ጊዜ የተጠቀመው እሱ ስለሆነ ሶፍት ፓወር የሚለው በዚህ መልኩ አርቲኩሌት ተደረገው ኮንቴክስቱን መረዳት በጣም ይፈልጋል ብዬ አስባለሁ የሶፍት ፓወርን አንደርስታንድ ለማድረግ መቼና እንዴት ለምን አመጣው የሚለው ማለት ነው ያ አሜሪካ ከፖስት እንትን ዩኤስኤስአርን እንትን ካደረገች በኋላ ከዚህ በኋላ በሚሊተሪ ሌቭል ሊገዳደራት የሚችል ፓወር የለም ሰው ድጋሚ ዩሮፕን ሪኮንስትራክት እያደረገች ነው ዩሮፕን ሪኮንስትራክት ስታደርግ ማርሻል ፕላን መናቀው ነውና ኢቭን ወደ ዩኤስኤስአር ልትመለስ በማትችልበት መልኩ ነው ዲዛይን የተደረገችው ዩሮፕ ምናምን ነገርና ሶ at this point አሁን አሜሪካ ከዚህ በኋላ የሚሊተሪ እንትን አይደለም የሚያስፈልጋት የሚሊተሪ ምንድነው ግብግብ አይደለም የሚያስፈልጋት ከዚህ በኋላ አሜሪካ እንደ ሲምቦል ነው እየታየች ያለችውና ያንን በዚህ ሶፍት ፓወር ነው ዓለምን ኮንትሮል ማድረግ የምንችለው ከሚል መነሻ ነው ይሄንን ሐሳብ የጻፉት ሶ እንትን ከረንትሊ ምናልባት ኋላ ላይ ልናነሳው የምንችለው ዲቤት አለ ኦኬ ሶፍት ፓወር የሃርድ ፓወርን ቦታ ተክቷል ማለት እንችላለን ወይ በተለይ እነ ዶናልድ ትራምፕ ባሉበት ዓለም ላይ አሁን ሃርድ ፓወርን ተክቷል ወይ የሚል ዲስከሽን ይነሳል necessarily ተክቷል ማለት ላይሆን ይችላል power is at the end power is power ብረትን ምናምን ይተካል ማለት አይደለም ግን እነዚህ ነገሮች ሞር ኢቭን ሎንግ ላስቲንግ ይለዋል አይደል በጣም ይሄ ሰዎች በጣም ለአጭር ጊዜ እንትን አድርገው ቀጥለጥ ብለው ሊገዙልህና እንትን ሊያደርጉ ይችላሉ ምናምን ሶፍት ፓወር ሲሆን ግን አንከናአቲን ከውስጣቸው አምነውበትና እንትን ስለሚሆን በጣም ሎንግ ላስቲንግ ኢፌክት ያለው ጀነሬሽናል ኢምፓክት ያለው ነገር ነው ማለት እንችላለን ሶ እንዲ ምንድናቸው ለምሳሌ በጣም ሰፊ ነው በቃ ከሃርድ ፓወር ውጪ የሚመጡ ነገሮችን በሙሉ ሶፍት ፓወር ውስጥ እንከታቸዋለን ምን አይነት ቱሎችን እንትን አፕላይ የሚደረጉ ቱሎች አሉ የሚለውን እስኪ በኤግዛምፕል እያነሳን እንግዲህ እንግባበት ሶ ከቱሎችን ከማራታችን በፊት ግን አንድ እንትኖችን ማራት ያለብን ይመስላል ሶርሶቹ ከየት ነው የመጡት ሶፍት ፓወር ያንድ ማህበረሰብ ያንድ ሀገር ሶፍት ፓወር ከየት ነው የመጡት ሶስት ነገሮችን ያስቀምጣሉ መጀመሪያ ካልቸሩን ይላሉ ያ ካልቸር ሌላን ማህበረሰብ አትራክት ማድረግ መቻል አለበት ያ ስፔሲፊካል ካልቸር ማለት ነው ሁለተኛው ደግሞ የዛ ካልቸር እንትኑ ምንድነው የፖለቲካል ቫልዩዎች ማለት ነው ያ አትራክት ያደረገውን ፖለቲካል ቫልዩ የሚገልጽ ሞራል ፍሬምወርክ ሊኖረው ይገባል ይላሉ ከዛ ያንን ደግሞ ፎሬን ፖሊሲ ደግሞ እነዚህን የተከተለ ወይ ደግሞ የሚመስል አትሊስት ሌላ ያ ሲያየው ያንን ኮንሲስተንት የሆነ የሚመስል አይነት መቅረብ አለበት ይላሉና ሶስት አትራክሽኖችን ያስቀምጣሉ ላይክ ለምሳሌ አንድ ሶሳይቲ አንድ ሶፍት ፓወር ሲኖርህ በምን ምክንያት ነው አትራክት የሚያደርገው የሚለው ማለት ነው ከሂውማን ሳይኮሎጂ ተነስቶ የመጀመሪያው ቢናይኒቲ ብሎ ያነሳል ቢናይን መሆን አለበት ያ ማለት the way you treat people ለምሳሌ ናቹራሊ የሰው ልጅ በጥሩ ትሪት የሚያደርገው ጥሩ ነገር የሚናገረው ምናምን ይወዳል the way you treat people የመጀመሪያው ሁለተኛ ደግሞ ብሪሊያንስ ብሎ ያስቀምጡታል ብሪሊያንስ ማለት በጣም ሰክሰስፉል ከሆንክ ኢቭን አሁን ራሱ እኮ በኢንዲቪጁዋል ደረጃ ካየህ በጣም ሰክሰስፉል የሆኑ ሰዎች እንትን ነህ በቃ የነሱን መከተል ትፈልጋለህ ምክንያቱም ያንን ደረጃ መድረስ ስለምፈልግ ማለት ነው ፐርፎርማንስ የቴክኖሎጂ ምናምን እንላቸው እዚህ ውስጥ ይገባሉ ብሪሊያንት መሆን ማለት ነው ሶስተኛው ደግሞ ቢዩቲ ብሎ ያስቀምጡታል ያ ሶሳይቲ ያ ማህበረሰብ እንዴት ነው ቢዩቲን ፍሬም ያደረገበት ወይ ኩል ማለት እንዴት ዲፋይን ያደረገበት ወይ ማለት ነው እነዚህ ሶስቱ ነገሮች አንድን ሶሳይቲ ሌላ ሶሳይቲ አትራክት እንዲሆን ወደሱ እንዲሳብ ያደርጋሉ ማለት ነው ነገር ግን እነዚህ ነገሮች ኮንሲስተንት መሆን አለባቸው ወይ ደግሞ ምንድነው ኮንሲስተንትሊ መምሰል አለባቸው እንዲቀበላቸው ማህበረሰብ ማለት ስለዚህ ከነዚህ ሶርሶች ይመጣል ወደ ቱሎቹ ስንገባ እነዚህ ቱሎች አሁን ስለ ቱሎቹ ስናወራ እነዚህ ነገሮች የሚያደርጉ መሆን መቻል አለባቸው አትሊስት እነዚህ ነገር ፕሮጀክት የሚያደርጉ የሚያሳዩ መሆን አለባቸው ማለት ነው ብዙ ነገሮች ያነሳሉ የመጀመሪያው የካልቸር ኢንዱስትሪውን ማንሳት እንችላለን አይደል ለምሳሌ ስለ ፊልም ኢንዱስትሪ የሙቪ ኢንዱስትሪ እነዚህ ኢንዱስትሪዎች የሚንቀሳቀሱት የሚሰሩት ሙሉ ለሙሉ አሁን ያስቀምጥናቸው ፕሮጀክት ለማድረግ እነዚህ ፓወሮች እንትን ናቸው ለምሳሌ የአሜሪካን እንትን ካያችሁት የአሜሪካን ቫልዩዎች የሚተላለፉት ለምሳሌ ሊበራሊዝም እንትን ፍሪደም
ፍሪደም ኦፍ ስፒች ምናምን ነገር ኢቭን ሂሮዎቹ ራሱ ፍሬም የሚደረጉበት የሚቀረጹበት መንገድ ከተመለከታችሁ ያንን ቫልዩ የሚያሳዩ ናቸው። ያ ዘ ቤስት ቫልዩ ነው ብለው የሚያቀርቡ ናቸው። እንደውም ብዙ ጊዜ አይታችሁ ከሆነ በተለይ እንደ ሙስሊም ኮንቴክስት የሆሊውድ ሙቪዎች ሂጃቢ ገርል ካለች ለምሳሌ ሂጃቢ ሴት ካለች ትልቁ ፍሪደም ለሷ ሂጃቧን እንትን ማለት ነው። በቃ ልክ ሂጃቧን አውልቃ ምናምን ናይት ክለብ ስትሄድ ምናምን ትልቁ አልቲሜት ፍሪደም ደረጃ ላይ ደርሳለች። ያ ነው የሚቀርጸው ትክክለኛው ካልቸር ትክክል ተቀባይነት ያለው ያ ነው ብሎ ስለሚያስቀምጡ ማለት የመጀመሪያው የካልቸር ኢንዱስትሪዎች ናቸው። ሌላው ግን በትልቁ ብዙ እንትን የማይባልለት የኤዱኬሽን ሲስተም ነው። ኤዱኬሽን ሲስተም ስኮላርሺፖች የምንላቸው እነዚህ ነገሮች የሚያደርጉት ምንድነው? ከካሜራ ውጭ እያወራ ነው ነበር። በጣም ከባዶቹ እነዚህ ናቸው። ምክንያቱም የሚያደርጉት የአንተን ሶሳይቲ ቤስቶችን መርጠው ምርጦችን ወጥተው ኢሊቶችን መርጠው እንደፈለጉ ሞልድ አድርገው በፈለጉበት አስተሳሰብ ጨምቀው አስንትን ብለው አስተካክለው ነው መልሰው ወደ አንተ ማህበረሰብ የሚመጣው። እነዛ ኢሊቶች መጥተው ፖሊሲዎችን ሲቀርጹ ሀሳቦችን ወደ መሬት ሲያወርዱ ሙሉ ለሙሉ ከዛ ከተማሩት ኤንቫይሮንመንት ነው የሚሆነውና እነዚህ ስኮላርሺፖች ኢንስቲትዩሽኖች ኢቭን እነዚህ አይቪ ዩኒቨርሲቲ የምንላቸው አድማይር የምናደርጋቸው ሃርቫርድ ብለህ ስትጠራ እነዚህ ትላልቅ ካምብሪጅ ምናምን ብለህ ስትጠራ የሚያደርጉት ነገር ምንድነው? ስፔሲፊካል ጎሎችን በዛ ወይ እንትን ያለ ሌሎችም አሉ። ሜይ ቢ በደንብ እንትን እያልን ሄዳለን። እዚህ ጋር የፈትሎ ላይ እንመለስና ከሀሳቡ በዘለለ ሪል ላይፍ ኤግዛምፕል ስንሰጠው ሞር ዌይት ስለሚሰጠው ያው ካልቸራል እንትኖቹ ሚዲያ እና ወማሐወለሁ ያሉ ሪሶርስ ፕላስ ደግሞ ኤጁኬሽን ሲስተም ይታወቃል። ግብፅን ሳናነሳ ማለፍ አንችልም። ግብፅና የብሪቴን ኮሎኒያ ማለት ነው። ብሪቴን ሁሌ የሚጨበጨብላት ቀኝ ገዢ ናት። አይሚን ዴር ጂኒየስ ከዛ ብልጥ ናቸው። ይሄ እንትን አይደለም ድብድብ አይደለም ሜን ኢሹአቸው። ሶ ቤዚካሊ የምናወራው ስለ ኢጂፕት ነው። ኢጂፕት ላይ ደግሞ ስለ ሁለቱ ፍሬሞች ማለት ነው ኤጁኬሽን ሲስተሙ እና ኢጂፕታዊ ወይም ደግሞ ግብፃዊ ሙስሊም የሚባለውን ፊገር ስለመስበር ነው። እና ከገቡ በኋላ ቤዚካሊ የሰሩት ስራ ሁለት ነው። አንደኛ አዝሃርን መገዳደር የሚችል የሆነ ሲስተም መስራት ነው። ኦር ደግሞ አዝሃር ውስጥ ያለ ኤጁኬሽን ሲስተም መቀየር ነው። እና አድሜር የሚደረግላቸው ፓርት ማህመድ ቁጥብ በመጽሐፉ ላይ ያነሳዋል። የግብፅ አዝሃር ውስጥ ገቡና እየመሩ ስለነበረ እንትን ቢሮክራት ምናምን በእጃቸው ስለሆነ ሁለት ሲስተም ሰሩ። አንደኛ እንግሊዝኛና ሌላ ቋንቋ የሚያስተምር አስተማሪ ከራሳቸው ፔይ ይከፍሉታል፣ አዲሽናል ገንዘብ ማለት ነው። ግብፅ ላይ አዝሃር ውስጥ አረብኛ የሚያስተምር ምናምን ሌላ አረብኛና ወማሐወለሁ ኢስላሚክ ነክ ነገር የሚያስተምር አካል ደግሞ እዛው ሲስተሙ የግብፅ አዝሃር ነው የሚከፍለው። ትንሽ ፔይቼክ ነው ያለው። ተማሪዎቹ የሚያዩት በጣም ሀብታሙ እንግሊዝኛ አስተማሪ ዛት ዘናጭ ፊገር ኩል አስተማሪ እና ብር የሌለው ድሃ የተቸገረ አረብኛ አስተማሪ ነው። እና ስሩ ታይም ሲያድጉ ኤቭሪዋን የሚፈልገው ያኛውን አስተማሪ መሆን ነው። ግብፅ ላይ ትልቁ የተሰራ ከዛ ለተወሰነ ጊዜ ግብፅ አረብኛው ሁላ ሞቶ ነበር። ካልቸራል እንትናቸው ምናምን ወደ እንግሊዝኛ ሽፍት አድርጎ ነበር እና ኢዝሊ ነው ማኒፕሌት ተደርጎ ከዛ ሌላ ስኩል ተሰርቶ ደግሞ እንግሊዝኛ ነው ሙሉ ቲቺንግ ሲስተሙ ኤጁኬሽናል ሲስተሙ እንግሊዝኛ ነው። ከዛ በአጭር ዓመት ያልቃል ትምህርቱ። ሶ ኤቭሪዋን እንትን ብሎ ፈልጎ የሚሄደው አዝሃርን ትቶ እዛኛው ትምህርት ቤት ነበርና ኢዝሊ ነበር ያን ይተውት። ሁለተኛ ደግሞ የኢጂፕት አርኪኦሎጂ ነው የሚባለው የአርኪኦሎጂ ጥናት ሴንተርን ያዙትና በጣም መስራት የፈለጉት አረብ ናሽናሊዝምን ክሬት ማድረግ ነው። አይ ሚን ግብፅና ደሪስት አረብ የተለያየ ወርድ ነው የሚለው ማለት ነው። እና ሲመጡ እንትን ይዘው ነው የመጡት። ያኔ ሜጋዚኖች ናቸው በጣም የሚታተሙት። ሰው ሚዲያ ማለት በሰዓቱ እነዛ ስለነበሩ ይዘው መጡ። ከዛ አርኪኦሎጂ ጥናት አሉና ኢጂፕት ማለት ፕሪ ኢስላም ሂውጅ ሲቪላይዜሽን ያላት ሀገር ናት። ከዛ ፈርዖኖች ጥናት ራምሲስ ሰምቲንግ በጣም በዲቴል ይጠናል። መጋዚኖች ላይ ይወጣል። ህዝቡ እንዲያነበው ስፕሪድ ይደረጋል። ከዛ የህዝቡ ሴንስ ያኔ ግጥሞች ነበሩ። ምስርዩን አና በናኒ መንበና ሀረመላ አላ ምና ይሄ በቃ ግብፃዊ ነኝ እኔ ምናምን የሚሉ ኖሽኖች መምጣት ጀመሩና አረብ ግብፃዊ ሙስሊም የነበረው ኖሽን ቱ ግብፃዊ እና አረብኛ ካልቸር ሁላ ሞቶ በቃ ግብፃዊ ካልቸርን ዶሚኔት ያደረጉበት ኢንሲደንት አለና ሪል ላይፍ እንትን ሲኖረው ወይት ስለሚኖረው ላንሳው ብዬ ነው። ተመሳሳይ ኤክስፒሪየንስ ወደ ቱርክ መሄድ እንችላለን አይደል? የአታቱርክ ቱርክ እና የኦቶማን ቱርክ በጣም ይለያያል። ከረንትሊ ደግሞ ስለምናየው ማለት ነው በሁለቱ ስኩሎችን በለውና በሁለቱ መካከል ያለውን ግብ ሲራ በትልቁ እንመለከተዋለን። ዛሬ ላይ ቱርክ ወደ ኦቶማን መጅድ የመመለስ ምናምን እንትኖች እነዚህ ሙቪዎች አሁን ማለት ኤቭሪዌር አራውንድ ዘ ወርልድ የሚታዩ በትልቁ በመንግስት ፈንድ የሚደረጉት ብዙዎቻችን ይሄ ተመለከትናቸው ድሪስ ኤርቶግሩል ኤንድ ክሩሉስ ዑስማን ኤንድ ኦርሃን ምናምን እያለ አሁን ይሄዳል እና አይ ቲንክ ከዚህ በፊትም አንዴ ስናነሳው የነበረ ይመስለኛል። እነዚህ ሙቪዎች እነዚህ ካልቸር ሲራ በተካፋዮች መካከል ያለ ሲራ ያው ፖለቲካሊ ያለው ሲግኒፊካንስ እና ኢምፓክት በጣም እንትን ነው። ከሂጃብ ጋር ተያይዞ እንትን ይባላል አይደል? አታቱርክ እንትን ላይ ቱርክ ላይ ሂጃብን ባን ሲያደርግ ፉሊ ባን አላረግም ነበረ።
የሚፈቀድላቸው እንትኖች ነበሩ አይደል ዌትረሶች ምናምን ነገር ምክንያቱም በቃ እንትን ሊንክ ታደርገዋለህ ቅድም ያለውን አንርሳ ፓወር ማለት ሰው ሰብኮንሺየስሊ ሊንክ ያደርገዋል ኦኬ ሂጃብ የሜዶች የሰራተኞች ምናምን ነው ማለት ነው የሚለውን በጣም እንትን ያደርጋልና የሰቃፋ የሁርያ የምናምን የተማረ ምናምን የሚለውን ደግሞ እንትን ያደርገዋል ኢቭን እኛም ሀገር ላይ ይሄንን በትልቁ ማየት እንችላለን አይደል ውጭ ወጥቶ የሚመጡ ሰዎች ኢቭን ቀደም አንድ እንትን ያነበብክልን ነበር አይ ቲንክ እዚሁም ላይ ኦን ካሜራ እንትን ብታደርገው ጥሩ ይመስለኛል ሶ ከውጭ ተምረው የሚመጡ ሰዎች ወደህ ሳይሆን ተገደህ የሆነ የአሸናፊው አካል ያው በሚሊተሪ በምን አሸናፊ ሆኖ እንትን ያደረከው አካል ተካፋውን እንዳለው ተወስደዋለህ ሳታቀው ሳታርገው ላይፍ ስታይሉን ተወስደዋለህ ምናምን እዚህም በጣም ሞደርን መሆን ብዙ ጊዜ የሚነሳ ኮንሴፕት ነው ዌስተርናይዜሽን ቨርሰስ ሞደርናይዜሽን በማለት ምናነሳው እንትን አለና እነዚህ የተማሩ ሰዎች የሆነ ሰርቴን ላይፍ ስታይል ይከተላሉ በቃ ውጭ ቀምሰው ነው የመጡት ምናምን ነገር አመጋገባቸው የሚበሉት ነገር ራሱ ይለያል የሚጠቀሟቸው ኢቭን እንትኖች ይሄ የሱስ የምናምን እንትኖች ራሱ በጣም የተለያየ ድሬሳቸው አለባበሳቸው በጣም የተለየ ሆኖ እንመለከታለንና ይሄ غزو ثقافي ላይ እንትና አይ ቲንክ ቪክተር ሁጎ የሚያነሳው ነገር አለ የሚሊተሪ አግሬሽንን ልታሸንፉት ትችላለህ የثقافه የካልቸርን ግን የካልቸር ኮሎናይዜሽን ሲሆን ግን በጣም ሃርድ ምክንያቱም ደምሰርስ ውስጥ ሳታቀው ሳትፈልግና እንትን ሳታደርግ እንትን የምታደርገው ነው ምናምንና ሶ ቲንክ በጣም ሃርድ የሚሆነው ይሄኛው እዚህ ላይ ተጨማሪ ለማንሳት ያክል በተለይ አሁን ብዙ ጊዜ አሁን እንዳልከው ነው ሳይት እንትን ሳይሉ ነው የሚገቡት አይደለ ለምሳሌ ዶሚናንት ከሆንክ የሆነ ስፔሲፊካል ኢኮኖሚክ ፓወር ካለ ሰክሰስ ካለ ምናምን ነገር ቢገቡ ናቸው በተለይ ይሄ በጣም እንደውም የአሜሪካ በተለይ የሶፍት ፓወር በጣም የታየበት የሚባለው በተለይ ልክ አፍተር ኮልድ ዋር ኢቭን እዛ አካባቢ መጨረሻ አካባቢ ላይ በጣም አንድ ኢንሲደንት ያነሳሉ እንትን ላይ ሶቪየት ዩኒየን ላይ ሞስኮ ላይ የተፈጠረ ማለት ነውና ማክዶናልድስ ያው እናቋላ የበርገሩ እንትን ካምፓኒ ማክዶናልድስ ተከፈተ ሞስኮ ላይ ሶቪየት ዩኒየን ማለት ነውና ለ5 ሰዓታት ምናምን ቀኑ ሙሉ ሰልፍ ነበር ስንት ሺህ ሰው ወጥቶ መግዛት ማለት ነው ያ በጣም ትልቅ ነገር ነበር ያሳየው እንደውም ኤክስፐርቶቹ ሲያወሩ ያ ሁሉ አመት የአሜሪካ ፕሮፓጋንዳ የዛን ቀን እንዳደረገው እንዳል ሁሉም ነገር ሰብሮ ምክንያቱም ኤቭሪቲንግ የዛ የሶቪየት መንግስት ፊት ሲያደርገው ደግሞ ሁሌም ሲመግበው የነበረው ማህበረሰብ እያንዳንዱ ሐሳቦችን ምናምን ሙሉ ለጥሎ ለካ ያንን ነበር እንትን ወርሺፕ እያደረገ ነበር ያ በጣም በትልቁ ነበር የታየው ኢቭን ቻይና ላይ 1989 አካባቢ መሰለኝ የቤጂንግ ስኩዌር ላይ እንትን ነበረ ፕሮቴስት ነበረ የቻይና ወጣቶችና እዛ ፕሮቴስት ላይ ያው የእንትን የሶሻሊስት የኮሙኒስት መንግስት አይደለ የቻይና እዛ ፕሮቴስት ላይ ስለ መብት ምናምን ነው ጥያቄው ያመጡት ሲምቦል ነበር 10 ሜትር የሚያክል ስታቹ ኦፍ ሊበርቲ ሰርተው የአሜሪካ ስታቹ ኦፍ ሊበርቲ ሰርተው እዛ ይዘው መጥተው ነበርና ያ በጣም ትልቅ ሾክ ነበር ሀገሪቱ ለካ ሙሉ የጄነሬሽን በተለይ ወጣቱ ጄነሬሽን ሙሉ ለሙሉ ሐሳቡ እሳቤው በሙሉ እያንዳንዱ ለካ እንትን ነው ኮሎናይዝ ተደርጓል ጭንቅላቱ በሙሉ ከዛ በኋላ ነው አሁን የምናውቀው ምክንያቱም እነዛ ወጣቶች ማውን ኮት አላደረጉም እዛ እንትን ላይ ማውን አለ ይሄ ወይ ደግሞ የኮንፌሽን እንትን አይዲዮሎጂ አይደለም እንትን ያራመዱ ያሉት ሄደው እዛ አሜሪካ ጥግ ድረስ ሄደው ያ ነው ሶፍት ፓወር እንደዛ ነው የሚያደርግብህ ማህበረሰብን የጥቃል ይዞብህ ነው የሚሄደው ያንን ሲምቦላይዝ ያደርጉ ከዛ በኋላ ነው እንትን ቻይና ሙሉ ለሙሉ እንትን ቀይራ ኤዱኬሽን ሲስተሟን ያንዳንዱ ቀይራ እንትን ያለችው አሁን ላይ ፕሮሞት የምታደርጋቸው ነገሮች ስፔሲፊካል ነገሮች አሉ ቅድም ስለ ሙቪ ስናወራ ራሱ የአሜሪካ ቨርሰስ የእንትን የቻይና ሙቪዎች እንዴት ነው አክተሮቻቸውን እንዴት ነው የሚያሳዩት የሚለው እንትን ሲሉ የአሜሪካ ብዙ ጊዜ አክተሮቹ ይሄ የጄምስ ቦንድ አይነት እንትን አለ አይደል ክሌቨር ነው እንትን ነው ከሬጅ አለው ምናምን ነገር ያን ያሳያል ልክ ወደ ቻይና ስመጣ ግን አክተሮቹ ብዙ ጊዜ ሎያል ቱ ስቴት ናቸው ለስቴቱ ሎያል ናቸው ለወርከሩ ሎያል ናቸው ስፔሲፊካሊ ወደ ካራክተር አላቸው ከዛ ጠላቶቹ ደግሞ የሚሆኑት እንትን ስቴቱን መንግስቱን የካዱ ሰዎች ናቸው ሶ የሆነ ፍሬም አለ የሚሱልበት ማህበረሰብ መቅጣት የሚፈልጉበት ማለት ነውና ያንተ ሶፍት ፓወር የበለጠ ሲሆን ሌላ ማህበረሰቦች ላይ ታያለ እንዲሁም ቅድም ያነሳው ነበር እንደውም ኮት ላድርገው በተለይ ኢትዮጵያ ላይ ራሱ ስፔሲፊካሊ የትኛው ሀገር እንትን ስለማይል ማለት ነው ከመጀመሪያ አካባቢ በተለይ የአድዋ ጦርነት ኢትዮጵያ ጣሊያኖችን አሸንፋ የሆነ ሴንቲመንት ነበር የውጩ የዌስተርን ወይ ደግሞ ይሄ አውሮፓው እንደንትን ነው እንደ ጠላት ነው የሚታየው እንደ መጤ ምናምን ነው የሚታየው ልክ ኢትዮጵያ ለ5 አመት ከቆዩ በኋላ እዚህ አካባቢ ያሉ አንዳንድ ሰዎችን ወስደው ወደ ሊቢያም የነሱ አልነበር ጣሊያኖች እዛ ያስተምሩ ነበር አስተምረው ያመጧቸዋል ምናምና ከዛ በኋላ እንደውም ኤግዛክትሊ ኮት ባደረግ ይሻለኛል ታላቁ ተቃርኖ የሚለው የእንትና መጽሐፍ ላይ ምን ይላል
ልክ ከመጡ በኋላ የሀብታም አለባቸው ታላቁ ተቃርኖ ላይ ምን ይላል? ከመጡ በኋላ ዘመናዊ ልብስ፣ አነጋገር፣ ሽቶ፣ ትንባሆ ወዘተ በባህላቸው ከወትሮ የተለዩ አደረጋቸው ይላል። በዚህ ጊዜ ትሪፖሊ የሚለው የከተማ ስያሜ ትሩምቡሌ በሚል ቃል ተተክቶ ሸጋው ትሩምቡሌ የሚል የህዝብ ዘፈን በአድናቆት ተዜመ ይላል። የቆየ እንግሊዝኛ መናገርም የዘመናዊነትና የስኬት ምልክት እየሆነ መጣ። አስተማሪም ያገባች ልጃገረድ የእኛ ሙሽራ ኩሪባቸው እንግሊዝኛ አናግዳቸው እየተባለ ሰርግ ላይ ተዘፈነ ይላል። ይሄ የሚያሳየው ማህበረሰብ እንዴት አድርጎ ቼንጅ እንዳደረገ ነው። እንትን ማለት ያንን ቫልዩ የዌስተርን ቫልዩ ትልቅነት ወይ ደግሞ የተማረ በጣም የሚያውቀው ስቲል አሁንም ድረስ እንደዛ ነው እኮ። የሆነ እንግሊዝኛ ተርም ስትጠቀም ያለህ የሆነ አካባቢ ያለህ ኢንቫይሮንመንት ላይ እንትነ ከፍ ይላል፣ ያለህ ከፍ ስትል ትታየዋለህ ምናምን ነገርና ያ ሶፍት ፓወር የሚሰራው ነገር ነው። ኤቭሪ ካንትሪ ላይ ማለት ነው ሶፍት ፓወር የሚሰራ ነው። የዌስተርን ትልቁ ስራቸው የነበረው ያንን ፓወር ያንን ያላቸውን እሳቤዎች አይዲዮሎጂዎች ሰክሰሳቸውም ጠቅሟቸው ማለት ነው ያመጡት የኢኮኖሚ ሰክሰስ የቴክኖሎጂ ከፍተኛ ደረጃ ላይ መድረስ ያን ጠቅሟቸው ሙሉ ለሙሉ ወደዚህ አሁንም ድረስ ወጣቶች እንትን የሚሉት አድማየር የሚያደርጉት ዊሽ የሚያደርጉት ያ ሆሎ ሳለ ማለት እንደዛ ነው ሶፍት ፓወር የሚሰራው። ማህበረሰብህን በማትፈልገው ወይ ይነጥቅብሃል። ያ ነው ትልቁ ዴንጀር የሚያደርገው። በትክክል አይ ቲንክ ደግሞ ከረንት ደግሞ የሚዲያ ሞኖፖሊ በሌለበትና ሁሉም የራሱን ኦፒኒየን በሚሰጥበት ዓለም ላይ ደግሞ ምን ይመስላል የሚለውን አይ ቲንክ ወደ ማሳረጊያችን የምናደርገው ሀሳብ እሱ ይመስለኛል። ሳድርጎ ጠብቁን። ስለ ሶፍት ፓወር እያነሳል ወድና የተከበራችሁ ተመልካቾቻችን ተመልሰን መተናል። ሰው አይ ቲንክ ከረፍት በፊት ስለ የካልቸር ገዝው ወይም ደግሞ የባህል ወረራ ልንለው የምንችለውን ነገር በተወሰነ መልኩ እያነሳን ነበርና ዩኤስኤስአር ቨርሰስ ዩኤስኤ ምናምን ከተነሳ አይቀር እዚህ ላይ አንድ ማንሳት የምፈልገው ሀሳብ አይ ቲንክ በተለይ ዩኤስኤ ኤሊትስ በተለይ የሀገሪቷን ፊገር መስራት ላይ በጣም they were conscious ብዬ አስባለሁ። እንትን ላይ ስፔሲፊካሊ ሶፍት ፓወር ላይ ያኔ እንደምታውቁት ዩኤስኤስአር በጣም ብዙ ምሁራን፣ በጣም ብዙ የአርት ሰዎች፣ በጣም ብዙ ለዓለም ትልልቅ ሀሳቦችን ማበርከትና ማሻገር የቻሉ ሰዎችና ፊገሮች ነበሯቸው። እነ ሊዮ ቶልስቶይ ማንሳት እንችላለን፣ እነ ዶስቶቭስኪ ማንሳት እንችላለን። ሌሎችም በጣም ብዙ ዓለም ላይ ኢምፓክት የነበራቸው አካላት አሉ። ኢቭን ዌስቱ ላይ ራሱ ሆኖ የኢሮፒያን ፊገርስ በጣም የምንመለከታቸው አሉ። እነ ካርል ማርክስ ምናምን ማንሳት እንችላለን። አውት ኦፍ ኖዌር እዚህ ሲራ ውስጥ በተለይ አሜሪካ መስረታዋ ሐዲስ እንደመሆኑ ምንድነው በጣም ሌት እንደመሆኗ እንዲህ አይነት ካልቸርም እንትኖችም ምሁራኖችም ብዙ ለዓለም ማድረግ አልቻለችምና በጣም ብዙ ኢንቨስትመንቶች ነበሩ። ኢቭን ስለ ፔንት ይሄ በተለይ የሸራ ላይ ፔንት ሲነሳ ከየትም አንስተው ያንን ካልቸር ያንን አርት በጣም ብዙ ኢንቨስት አድርገውበት በጣም ሚሊየንስ ኦፍ ዶላርስ እየበጀቱ እየገዙና ያንን በማድረግ ፓወር በማድረግ ውስጥ አድርገዋል። ከዛ ሌትሊ ደግሞ ሆሊውድ ማንሳት እንችላለንና እዛ ውስጥ አንድ መጽሐፍ አለ። ማነው ለአርቲስቱ ማነው የሚከፍለው? የምር እነዚህ አሁን የምንላቸው ሚዲያው ምናምን ነው ወይስ ቢሃይንድ ዘ ሲን ብዙ በጣም ፓምፕ የሚደረግበት ገንዘብ አለ ምናምን የሚለውን ያደርጋሉና ሶ በጣም ኢምፖርታንሱን early አንደርስታንድ አድርገው ኢቭን ዘ ዌስተርን ወርልድ ከየትኛውም ዓለምን ከዚህ በፊት እንደ ሄጅመኒክ ስቴት ካደረጉ ሀገሮች በላይ ይሄንን በጣም አድርጎታል፣ ዩቲላይዝ አድርጎታል ተብሎ ይነሳል። በዚህ ላይ ሳንወጣ ሙቪስ ላይ አሁንም ከአይዲያስ በዘለለ ታንጀብል ወርድ ላይ ስንወርድ ሞር ሴንስ ይሰጠናል፣ በደንብ ይነግረናል ያለውን ሪያሊቲ እና ምንድነው ሙቪ ኢንዱስትሪ ሜንሊ ኔትፍሊክስ፣ ሆሊውድ ወማህወለ ከዛ ወደታች ወደ ስንገባ ቦሊውድ፣ ከዛ አኒሜና ያ ካልቸር ማጋ አኒሜ ትንሽ ዲፕ ስገባ ትደነግጣለህ። ዊዝን ኤ ይር 72 ቢሊዮን ዎች አወር ያላቸው እንትኖች ናቸው ኦፊሻል ሳይታቸው ላይ ማለት ነው። 72 73 ቢሊዮን ሰዓታት ይታያል በአመት ኦፊሻሊ። ከዛ አብዛኛው ሰው ኦፊሻሊ አድሬስ ማድረግ ስለማይችል ከዛ ውጪ ነው የሚያያቸው። እነዚህ ነገሮች ቅድም ፈድሉም እያነሳ ነበር። ዳት ጄምስ ቦንድ ፊገር አሜሪካን ካልቸር ሪፕሬዘንት ያደርጋል። ኢንዲቪጁዋል ግለሰብ ነው፣ ይሄ በቃ የግለሰብ እንትን ነው። ከዛ አንድ ኢንተለጀንስ ላይ በጣም ጎበዝ ናቸው፣ የሆነ ሲስተም ገንብተዋል፣ ማንም አያውቃቸውም። የራሽ የሆነ ሲስተም ውስጥ ገብቶ ብቻውን ኤቭሪንትን ዲስትሮይ አድርጎ ይወጣልና ይሄን ለሚያይ አካል ስፔሻሊ ተርድ ወርልድ ካንትሪ ላይ ላለ ሰው ስጨርስ አሜሪካ የምናወራውን ትሰማለች። እኮ ያንን ነው መጨረሻ ፉሊ ዶሚኔት ሆናል። እንትንም አይፈልግም፣ ሚሊተሪ ፓወር ራሱ አይፈልግብህም። ወደ ማጋና አኒሜ ደግሞ ስንገባ አብዛኞቹ እንትኖች የሚሽከረከሩት ጋድ ኤግዚስተንስ ጋር ነው አይደለ?
ኤቲዝም ምናምን ፐብሊሽ የሚደረገው ከማጋ ነው። በቃ አፍተሩ ተሽከርክሮ ብዙ አኒሜዎች ቴማቸው ተሰብስቦ ሲያልቅ ጋድ ማለት የሆነ ከሰው ትንሽ ዶሚኔት አድርጎ በልጦ የተገኘ ነውና እሱም በልጦ ከተገኘ ጋድን ሪፕሬዘንት ማድረግ ትችላለህ ወይም ደግሞ መብለጥ ትችላለህ ተርሞች ናቸውና ይሄን ኢንዶርስ እያደረገ እያየ የሚያድግ ልጅ ጨርሶ ነው ኤቲስት ሆኖ ነው ከካልቸሩ ተነጥሎ የፈጣሪን ኤግዚስተንስ ዲና አድርጎ ነው የሚጀምረውና የሙቪ ፓወር ኢዝ በጣም ዩኒክ። ከዛ ይታያል። የሚያስፈራው ፓርት ያ ነው። ኢን ቢሊየንስ ይታያል። ሲምቦሊክ ሪፕሬዘንቴሽኑ ላይ ቅድም ኢቨን ስታነሱ አንድ ሙቪ አለና ማለት መናገር አይጠበቅብህም ሙስሊሙ እንዲህ ሳምቲንግ ማለት አይጠበቅብህም። ኢስታንቡል ላይ ነው ሲኑ ያለውና ኢቨን ባይ ዘ ዌይ ሲቲስ አይታችሁ ከሆነ ሙቪዎች ላይ ሪፕሬዘንት የሚደረጉት ለምሳሌ ኢራን ላይ አፍጋኒስታን ላይ ከተቀረጸ የሆነ እንትን አለው አይደል የሆነ ቀይ ምናምን እንትን አለው በቃ ስታየው ራሱ ምናምን ይሄ ከዛ የሆነ እንትኖች ላይ ዌስተርን ሲቲስ ላይ ደግሞ ሲሆን ኩል አረንጓዴ ምናምን አይነት እንትን ታይፕ ይኖረዋል ምናምን ነገርና ኢስታንቡል ላይ የተቀረጸ ሲን ሲያወሩ እዚህ ላይ ኤክስፐርት የሆኑ ሰዎች ብዙ ጥናቶች አሉና እዚህ ላይ የተሰሩ ልክ የታገተች አንዲት አይ ዶንት ኖ ስፔሲፊክ ሲቲዝንሺፕዋን ግን ከዩሮፕ የመጣች አንዲት ሴት የታገተች አለችና አግተዋት ምናምን ነገር ጾታዊ ጥቃት ሊያደርስባት ሲል ያለውን ሲን ያሳይና ልክ እሱን ያን ሲን ያጠፋውና በኢስታንቡል እንትኖች ላይ የከተማው እንትን ላይ ሲሄድ ያሳያል። ያው the next scene immediately እሱ ነው። እዛ ላይ የአዛን ድምጽ ይገባል። ኢስታንቡል ነው ሰው አሁን ምንም ማለት አይጠበቅብህም ምናምን ነገር just ሜሴጅህ በደንብ እንትን ያደርጋል። አንድ ራሺያዊ ኢቭን ከአክሰንት ጀምሮ አይደል አንድ ራሺያዊ ምናምን ትሬቨር ኖዋ ከዚህ በፊት ያነሳው አለ አስበዋል እንትን ህንዳዊ ኪድናፕ ሲያደርግ ምናምን ነገር ወይም ደግሞ እንትን ቴሮሪስት ሆኖ ምናምን ነገር አስበዋል እንትኑ አይመጣልህም ምናምን ነገርና ራሺያዊ ስትመለከተው ፋሻል ሪፕሬዘንቴሽኑን አክሰንቱን ምናምን ሁሌም በቃ ኢቭን ይላሉ እኮ ሮማንቲክ ነገር እንኳን እያወራ በጣም ትደነግጣለህ ምክንያቱም እንትን ሊያፈነዳህ ነው የሚመስለው ምናምን ነገርና እንትኑ ራሱ ስቶሪ ቴሊንግ ራሱ የሚሄደው በቃ የሆነ እንትን ምንድነው አሜሪካን ኢንፊልትሬት አድርገው ምናምን እንትን ለማድረግ ከዛ የሆነ ጀስት እንትን ኤርፖርት ላይ ምናምን ነገር የሆነ የሀገር ፍቅር የሚያንቀሳቀሰው አንድ አሜሪካዊ የሚከፍለው መስዋዕትነት ምናምን እንትን ያደርጋል ምናምንና ሰው በእንትን አትታገለውም። አሁን ይሄንን አይዲዮሎጂ አይደለም እንትን የዚህ አስተሳሰብ 1 2 3 ምናምን እያልክ አይደለም እንትን የምታደርገው ወይም ሃርድ ቶኮች ላይ በሚደረግ ዲቤት አይደለም ስሙዝሊ ሳትረዳው ሳታውቀው ምናምን የሚገባ እንትን ነውና አይ ቲንክ ኢቭን ወደ እንትን ጌሞችም ላይ ይነሳል አይደል ላይክ ሰው የገደለ ምናምን ሲጨፈጭፍ አላሁ አክበር ምናምን ድምጽ ይከቱበታል እንትኑ ላይ ምናምን ነገርና እንትን ያደረከው ምናምን ነገር ትሄዳለህ። እነሱን ሂሮ ደግሞ በዛው ሌቭል ነው ጌሞች ማግኒፋይ የሚያደርጉት። በጣም ሲቪል ናቸው። አንድ ሆስቴጅ ለማዳን ነው 10-20 ነፍሶች የሚሞቱት ምናምን። እንደውም የድሮ ፊልሞች ራሱ የምታውቋቸው ከሆነ የሆነችን ህፃን ልጅ ኢትዮጵያ ላይ በጣም የታየ ፊልም ነው the eagle eye or something የሶማሌ ላይ የሆነ ቴሮሪስቶችን ለመግደል ፈልገው ከዛ የሆነች ዳቦ የምትሸጥ ህፃን ልጅ አለች። እሷን አብሮ ላለመግደል የሰሩት ኦፕሬሽን በቃ ደክሞ ያ ፊገርን ሰጥተው ነው ምናምን በቃ ኢሞሽናሊ እንትን ትሰጣቸዋለህ በቃ ትወዳቸዋለህ ሌጂቲሜሲ ትሰጣቸዋለህ ፓወር ኦቶሪቲ ትሰጣለህ። በተለይ የሙቪ ይሄ ካልቸር ኢንዱስትሪ የምንለው አጠቃላይ ካልቸርን ክሬት ስለሚያደርጉ በጣም ሲሪስተር የሚያደርጋቸው ወይ ደግሞ ያው እንደምትጠቀምበት ወይ ነውና አድሬስ የሚያደርጉት ኤቭሪዋን ነው። ያ ማለት ኤቭሪ ፖፑሌሽን ነው። ኤቭሪ የማሰብ አቅሙ በአቨሬጅ በጣም እንትን ያለውን ፖፑሌሽን ነው እንትን የምታደርገው። ለዚህ ነው ኦብቪየስ ነገሮችን አትነግረውም doesn't really matter ይሄ እንደዚህ ነው አትለውም። ልክ ስታይ እንትን የሚያደርገው ሰብኮንሺየስ የሚያገናኝ ያስለሆነ ማለት ነው። እያነሳህ ነበር የራሺያ ምናምንና አሁንም ድረስ ስቲል እኛ ራሱ የራሺያ ድምጽ is በቃ something dangerous ምንም ነገር ቢል በቃ ራሺያኛ መወራቱ በቃ dangerous ነው። ምንም እንትን የለውም። የእንትኑ እንደዚህ ነው የሚያደርጉት አይደል? የአረብኛም እንደዛ ነው። የነገር በጣም አላሁ አክበር ቡም እንደዛ ነው የመጀመሪያው የሚመጣልህ ነገር ማለት ነው። ምክንያቱም የተሰራበት ወይ እንደውም የሆነ ሪሰርቾች አሉ አይደል? ሆሊውድ ለስንት ዓመት ወደ 20 ዓመት እንትኖች ሙቪዎች እንደዚህ ያለበት ተደርጎ አብዛ ስንት ፐርሰንት ነው እንዳለ የሙስሊም የአረብ ካራክተር ሲሆን ባይ ዲፎልት ኢራሽናል እንትን ቴሮሪስት ኦር ሰምቲንግ እንደዛ ነገር ነው የሚሆነው።
እንደዛ ከሆነ በቃ ከሴት ጋር ያለው እንትን ምናምን በቃ እንደዚህ ነው የሚያደርጉት። ምክንያቱም ያ ያንተን ካልቸር ከሌላው ካልቸር የበለጠ አድርጎ ማሳየት ማለት ነው። አሁን እንዳልከው ነው እንደዚህ አይነት ሙቪዎች ምናምን የነሱ ደግሞ ምን ያህል እንትን እንደሆኑ የሞራሊቲ ሌቭላቸው ምን ያህል ከፍ ያለ እንደሆነ ምናምን አንድ ወታደር እንደ ድንገት የሆነ እንትን ላይ ምናምን አንድ ልጅ እንደ ድንገት ሳያስበው መጥተው ምናምን ሙሉ ህይወቱ ሲበላሽ ምናምን ነው እንትን የሚያሳዩት ምናምን ነገር ሳይኮሎጂካል ትራውማ ውስጥ ገብቶ ምናምን በቃ እንዴት ያን ልጅ ምናምን ብሎ ምክንያቱም ዚያር ዘ ሞስት እንትን ሞራል ግራውንድ እና ያ በቃ ትልቅ ፕሪቪሌጅ የሰጣችሁ ያ ነው። በቃ ሶፍት ፓወር የምር የምትጠቀመው እንደዛ ነው። ሁሉም ሰው የሚያስበው እንደዛ ነው። ለምሳሌ ያው እንደውም አሁን የሆነ ያህል እንትን እያለ የኢራቅ ዋር ከዛ የአፍጋኒስታን ምናምን እያለን እየወረደ መጣ ምናምን ይሄ በተለይ ቅድም እንዳለ ይሄ እንትን ይፈልጋል ኮንሲስተንሲ ይፈልጋል አለን አይደለ? ከሚያስቀምጡ ሞራል እና መሬት ላይ የምታየው ኮንሲስተንሲ ወይ ደግሞ መታየት አለበት ኮንሲስተንሲው ማለት ነው። ምክንያቱም እንትና የአሜሪካው ሩዝቬልት እንደሚለው ነው እንትን እንደ ስትራቴጂ ሲያስቀምጥ you have to carry the stick ይላል። ስቲኩን ይዘህ and you have to speak softly ይላል። እንትኑን ትይዘዋለህ፣ ስቲኩን ትይዘዋለህ። ከዛ you have to be speak የምታደርገው softly ነው you know ያ ነው የምር እንትን የሚሰጥ የምርም ይሄ ስማርት ፓወር የሚሉትም ይሄኛው ነው ይላሉ። አለ የሚሊተሪ ፎርሱም አለ። ከዛ ደግሞ ከሰዎች ጋር ጥሩ ነገር እንደውም ባራክ ኦባማ ስለ አፍጋኒስታን እያወራ ከአፍጋኒስታን መውጣት እንፈልጋለን አለ። ትሩፖቻችን እዛ እንዲሆኑ አንፈልግም፣ ግን ደግሞ ያን እንትን ማረጋገጥ አለብን። እዛ አካባቢ ያሉትን ለኛ እንትን ትሬት እንደማይሆን ማረጋገጥ አለብን። ከዛ ግን እዚህ ደግሞ ዝም ብለን አይደለም የምንቀመጠው ብሎ 1.5 ቢሊዮን አካባቢ ፈንድ ስኩሎች እንዲሰሩ ምናምን ነገር ያ ነው have to carry the stick and speak softly ማለት ያ ነው በምር በመሬት ላይ ሲወርድ ማለት ነውና አሁን እንደው ከዶናልድ ትራምፕ ጋር ያያይዙትና he carried the stick ይላሉ እንትን ስቲኩን ይዞ he shouts ነው የሱ ችግር የሆነው እንደዛ ይላል። የአሜሪካን ሶፍት ፓወር እየገደለ ያለው he carried the stick ስቲኩን ይዞት ከዛ ግን ይጮሃል ያ ኤቭሪቲንግ እንትን ያሳጣል ይላሉ። ምክንያቱም በቃ በታሪፍ 50% ታሪፍ ይጥልበታል እዚህ ላይ ኢቭን አላይ የሚባሉት ሀገሮች ላይ ማለት ነው። የድሮ አሜሪካዎች እንትን የምንላቸው በጣም ዲፕሎማቲክ ናቸው። ኦባማን ተመልከተው። ኦባማ አሁን ዘሞስት እንትን ምናምን ብሎ ነው ፊገሩ ያለው ዘሞስት ፒስፉል ምናምን ነገር እንደ ኦባማ ጦርነትን እንትን ያደረገ የለም። በየምን ያህል እንትን ደቂቃው ነበር እንትን ቦምብ የሚጣለው የመን ላይ ምናምን ነገር ያ ነው በቃ ትክክለኛ እንትን ሲሆን ማለት ነውና በተለይ የሚዲያዎች የካልቸር የነዚህ እንትኖች በጣም እጅግ በጣም ተጽዕኖ አላቸውና ሶፍት ፓወርን ዶሚኔት እንዲያደርግ ያንተ እንትን ማለት ነው። ሌላ እዚሁ ላይ ስለ ላንጉዌጅ ብናነሳ ደስ ይለኛል። አብሮ ኤጁኬሽን ሲስተሙም እንዳለ ሆኖ ላንጉዌጅ በጣም ትልቅ እንትን ነው አይደል ያለው በጣም ትልቅ ሮል ነው ያለው እዚህ ውስጥ እንትን ቀደምም ኮት ያደረከው ላይ እንግሊዝኛ መናገር የእንትን ምንድነው በሆነ መልኩ ፕሪቪሌጅድ የሆነ እንትን ነው በቃ ሳናቀው ኢንተርናላይዝ ያደረግነው ነገር ነው። ኢቭን ሲያነሱ ወደ ኋላ ሄደው ምናምን ሙስሊሙ ወርልድ በጣም ዶሚናንት በነበረባቸው ጊዜዎች ላይ አንድ አፍቃሪ ኢሮፕ ላይ ያለ አፍቃሪ ለባለቤቱ እንትንን የሚገልጽላት እሱ በጣም ሙተቀዲም ወይም ሐዳሪ መሆኑን በቃ ሞደርን መሆኑን የሚነግራት ኡሂቡኪ ነው የሚላት በቃ ማለት ይሄ እንትን ምንድነው ሊንጓ ፍራንካ ይሉታል በቃ እንትን የኤጁኬሽን የምናምን እንትን ስለሆነ just ያንን ላንጉዌጅ በመናገር ውስጥ እንትን የምታደርገው ነገር አለ። ላንጉዌጅ is the way to think አብሮ አይደል የሆነ ቋንቋ ውስጥ ስትገባ አብሮ ካልቸር ነው በጣም ትልቅ ዌት ያለው ነገር ስለሆነ ሉጋ ማለት ነውና so I think እዚህ ላይ በተወሰኑ ሐሳቦችን ብታነሱባቸው በጣም ደስ ይለኛል። ያው እንዳልከው ነው ቋንቋ is the basics ስለ ቅድም ስለ ኤጁኬሽን ምናምን አውርተናልና ያለ ቋንቋ አይመጣም። እኛ የምናወራው ሉክ እንትን ነው አይመጣልህም። የተማርከው በእንግሊዘኛ ነው። ከዛ ትልልቅ ሀገሮችን ስታያቸው አሁን ከረንትሊ በደንብ ለመውጣት እየጣሩ ያሉ ሀገራት ራሽያ፣ ቱርክ፣ ቻይና በፍጹም እንግሊዘኛ አይጠቀሙ። ኢቭን ትልልቅ ስቴጆች ላይ ዩናይትድ ኔሽን ስቴጅ ላይ የራሳቸውን ቋንቋ ነው የሚያወሩት። ቋንቋ ማለት ካልቸራል ዶሚናንሲ እንትን ይለዋል። አሜሪካ የሆነ ነገር ለአንተ ማስተላለፍ ስትፈልግ ቅድም ብለሃል ወይ ቱ ቲንክ ነው። እንግሊዘኛ ለምድክ ማለት እንደ አንድ እንግሊዛዊ ተናጋሪ ነው የምታስበው ማለት ነው። የእሱን ጭንቅላት ነው የምትወርሰው። ፕላስ እሱ ካልቸር ማውረስ ሲፈልግ አይቸገርም፣ መተርጎም አይፈልግም። ራሱን ቋንቋ ይነግርሃል። ራሱን ካልቸር አብረህ ኢንዶርስ አድርገው ትሄዳለህ እና ትሩ ሚዲያስም ትሩ ኤጁኬሽንም የራሱን ቋንቋ ይሰጥሃል። ከና አስተሳሰቡ ፍሬም እያደረክ ትወስዳለህ። ለዛ ነው ሌሎች ወርልዶች አሁን የተቸገሩት። ቻይና ደግሞ አሁን ሬዝ እያደረገች አይደለ? ሉካት ቢዋይዲ መኪናዎች የለውም እንግሊዝኛ ትራንስሌሽን የለውም። ራስህን ቋንቋውን ተምረህ እንትን የምትለው ወደፊት ዶሚናንሲ ቋንቋ ጋር ሊነጣጠል እንደማይችል ያውቃሉ። ካልቸርህን ለሌላ ሰው መስጠት ስትፈልግ ከቋንቋ ውጭ በምን ታናግረዋለህ? መቼም ደብ እያደረክ እያስተረጉም ካሰጠውም ሁሉ ነገር እና የኤግዚስተንሻል እንትን ነው ጥያቄ ነው እና ትሬትም ነው በዛ ቋንቋ በተለይ ባነሳችሁ ወይ በጣም ምክንያቱም ቋንቋ ዘወይ እንትን የምታስብበት መንገድ ነው ብለህ ነበርና
እንደዛ ሲሆን ምን ይፈጠራል መሰለህ? አንድን ነገር ምንድነው ሲሪየስ ወይ ደግሞ ምንድነው ሲሪየስ ያልሆነው ተርም ብቻ በራሱ የምትወስነው አንተ ነህ፣ የቋንቋ ባለቤት ስለሆንክ ማለት ነውና ቋንቋን ዶሚኔት ማድረግ አሁን የሆነ እንትን እያየሁ ባለፈው ለምንድነው ፍሬንች ላንጉጅ ኦፍ ላቭ የሆነው ብሎ እንትን ማለት እንትን የለውም። ለምንድነው ማለት ፍሬንች ሲባል በቃ የፍቅር ቋንቋ ነው ተብሎ ለምደም ይያዘው ግን ኮ ዘሞስ አረቢክ ነው በጣም እንትን የሚለው እንትን ያለው በምን አወቅ እንዳትሉኝ አይደል? ለዛ ነው እኮ የአረበኛ ግጥሞች እንትኖች ምናምን ብታዩት ዘሞስ በቃ የላንጉጅ ኦፍ ላቭ የምትሉት የአረበኛ ሮማንቲክ ናቸው በጣም። ከዛ ግን ፍሬንች በቃ የእንትን ምናምን ነገር እና ይሄ በቃ ሶፍት ፓወር እንዴት አድርጎ ኤክሰርሳይዝ እንዳደረጉ ያሳያሉ። ቋንቋን አንድ ስትይዝ እንትኖች የሚደረጉት ትላልቅ ዓለም አቀፍ ነገር እንትኖች ኮንፈረንሶች የሚደረጉት ባንተ ነው። አይዲያዎች ዲስከስ የሚደረጉት ባንተ ነው። መተርጎም ያለባቸው ባንተ ተርሚኖሎጂዎች ናቸው አይደለ? ወስደው በራሳቸው ቅድም ስለ ሀገራት እያወራን ስለ ለምዶ እንደዛ የሚያደርጉት የሚቀይሩት ምናምን ብለን እያወራን የእንትኖችም ማለት ነው የኢጅፕትን የእንትንን የምንድነው የሲቲዎች ለምሳሌ የትሪፖሊን ያነሳ ምናምን በቃ እንትን ታደርገዋለን ኦን ታደርገዋለን። ለምሳሌ ሁላችንም ጆርዳን ነው የምንለው አይደለ? ምክንያቱም እነሱ በቃ ጆርዳን ነው የምንለው። የዛ ሀገር ሰው ግን ኡርዱን ነው እንትን ጆርዳናዊ አይደለም ኡርዱናዊ ነው። ያ መስር የምንለው እንትን ነው። ምክንያቱም ከባድ ሆኖ አይደለም ባይዘው እነዚህ እንትኖች ለምሳሌ ኡርዱ ማለት በእንግሊዘኛ ያን ያህል የሚከብድ እንትንም የለውም ቃልም የለም የሚከብድ ቃልም የለም። ግን ደግሞ በቃ አንተ ነህ ዲክቴት የምታደርገው እያንዳንዱ ነገር የሆነ ነገር ሲሪየስ ነው ሲሪየስ አይደለም የሆነ ነገር ሌጂቲሜት ነው አይደለም የሚሉትን ዲክቴት የምታደርገው እንደዛ ስለሆነና ቋንቋ በጣም ወሳኙ ፓርት ነው ቋንቋ። ምክንያቱም ሪሰርቾች ምናምን አስባቸው በምን ቋንቋ ሊሰሩ እንደሚችሉ በአንተ ቋንቋ ነው። ለዛም ነው እንትኑም እኮ ከዚህ ጋር ለሚያያዘው ከዛ በኋላ እንደው ኤጁኬትድ እና አንኤጁኬትድ የሚለው እኮ ለዛ በአንተ ቋንቋዎች ዲስከስ ሲደረጉ በአንተ ቋንቋዎች ከሆነ ዲስከስ የሚደረጉ ትላልቅ ኮንሰፕቶች ኦኬ ይሄንን ቋንቋ ማወቅ ኤጁኬትድ ያደርጋል። ለዛ ነው የቅድሙ እንትን ላይ ሙሽራዋን እንትን በእንግሊዘኛ ዘንጭባቸው የተባለችው ማለት ነው። ምክንያቱም የቋንቋው የኤዱኬትድ የሆነ ቋንቋ ነው። ኢቭን አሁን ለምሳሌ እንትን ላይ አልጄሪያ ላይ እንትን እያልነው ነበር አይደል? አልጄሪያ ላይ አሁን በቀኝ ግዛት ተገዝተው ምናምን ስቲል እንትን ማድረግ የፍሬንች ቋንቋ እንትን ማለቱ ምን ያህል እንትን ነው በቃ you are something እንትን ምናምን የፍሬንች ቋንቋ ነው የምትናገረው ምናምን ነገር የእንትን ላይ ያነሳዋል። ይሄ ዘ ሪችድ ኦፍ ዘ እርዝ የሚለው መጽሐፍ ላይ ያነሳዋልና እንትና ምን ይላል እዛ ላይ የአንዳንድ እንትኖች ምንድነው አንድ ምንድነው ኤጁኬተር የሚባለው የቀኝ ግዛት የገዛው ያንን ሀገር ስፔሲፊካሊ ቋንቋ መናገር ሲሉ እንደነሱ ወክ ሲያርጉ ወክ ኤንድ ቶክ በእነሱ ዌይ ሲሆን ነው የነሱ አካሄድ ነው እንትን የሚሉት ስላንጋቸው የነሱ ነው ምናምን ነገር ያን ይሰጣልና በቋንቋ ላይ በጣም ትልቅ ስራ ነው የሰሩት። ያው ኤግዛክትሊ እንትንም ስለሆነ አይደለ አዘ ኢንድ ኦፍ ዘ ዴይ ሰክሰስ ነው ያ ቋንቋ ምን ያህል ሰክሲድ አድርጓል የተያዙት ነው። ቅድም ያነሳናቸው ሀሳቦች ብሪሊያንስ ምንለው ቢቲ ምንለው ከዛ ደግሞ ቢናይኒቲ ምንለው እነዚህ ኮንሲስተንሲዎች ሲመጡ ቋንቋን በዛ ወይ ዴቨሎፕ እየሆነ ይመጣል ማለት ነው። ተርሚኖሎጂ አብሮ ይሄዳል መሰለኝ ቢገር ተርሚኖሎጂዎችን አይደለ ይሰጡሃል። ዳርክ ኤጅ ይልሃል። ቋንቋውን ታውቀዋለህ። ዓለም ተጨለመብሃለች ወይስ የጨለመበትን ታይም ምናምን ቢወስድ ከዛ ሁሌ የምናውቃቸው ሴኩሪቲ እና ኦኩፔሽን ይሄ ምንድነው ቴሮሪስት አታክ እና ኮላተራል ዳሜጅ እና በቃ ራሱ ነው ተርሙን ይነግርሃል። ያው ዲፊኒሽኑ የራሱ ቋንቋና ዲክሽነሪ ላይ ያለው ይጨርሳል። አንተም ትቀበላለህ። ኤግዛክትሊ እንትን ምንድነው ባለፈውም ስለ ባድ ሙስሊም ኤንድ ጉድ ሙስሊም ስናነሳ ያንን ነበር በቃ ማለት አንተ አንዴ ሪሰንትሊ በጣም ቫይራል የሆነ ፖስት ገዛ እንትን ገዛ ጄኖሳይድ በኋላ በጣም ቫይራል የሆነ እንትን አለ ቪዲዮ አለ። ይሄ ነገር እንትን ነው ቴሮሪስት አታክ ነው ወይስ ይሄ ኮላተራል ዳሜጅ ነው የሚለውን ለመወሰን በጣም ይቸገራል። ምክንያቱም ሀፕን የሚያደርገው ለምሳሌ እና የእስራኤል ቦርደር ውስጥ ይሆናል። እስራኤል ቦርደር ውስጥ ይሆንና this is a terrorist attack ይላል። ከዛ ነው ሰውየው ግን እንትን አይደለም እስራኤላዊ አይደለም። ኦኬ እንደዛ ከሆነ እሺ በቃ እንደዛ ከሆነ I think collateral damage የመሆን ፖሲቢሊቲ አለው። እሺ እንትኑን half Jewish and half አረብ ነው ምናምን ነገር በጣም ይቸገራል። ኦኬ እንትኑን በአሜሪካ እንትን ነው ኤርፕሌን ነው እንትን የተደረገው ምንድነው ቦምብ የተደረገው ነው የሚላል ዋው this is a collateral damage ነው። ግን እንትን አብራሪውና እንትኑና ሃይጃክ የተደረገ ነው በቃ ማለት this እንትን ማለት ነው አይደል? ይሄ በጣም ዳይናሞ ውስጥ ሲገባ ይከታቸዋል። ምክንያቱም ቀደም ያልከው የኮንሲስተንሲ የምናምን ኢሹ አሁን ከረንትሊ በጣም ብዙ ነገሮች የተነሱበት ያለ ነገር ስለሆነ ለምሳሌ አንድ ተርም እናንሳ ስትራቴጂክ የሚለውን ተርም እንትና አይ ቲንክ ቃቶልደቱ አያሌው ያነሳዋል መጽሐፉ ላይ እና የታፋኙ ማስታወሻ የሚለው መጽሐፉ ላይ ያነሳዋልና ኢትዮጵያ ስትራቴጂክ የትራንስፎርሜሽን እቅዶቿ ይላል ማለት ይሄ ባይ ዘ ዌይ እኛ የምንጠቀመው አይደለም ኦፊሻሊ መንግስት የሚጠቀመው የ5 ዓመት እቅዱ ምን ብሎ ነው
ስትራቴጂክ ትራንስፎርሜሽን ፕላን ብሎ ነው የሚያስቀምጥልህ። this is በጣም እንትን ምናምን ነገርና ስትራቴጂክ የሚለውን ተርም አሁን ለምሳሌ በጣም ማምጣት ከባድ ነው አይደል? በአማርኛ ምን ብለን እናመጣዋለን ምናምን ነገር። ሶፍት ፓወር የሚባል ኮንሴፕት ኢንትሮዲዩስ አደረጉ። ሶፍት ፓወርን እንዴት አድርገው ወደ አማርኛ እናምጣው ምናምን ነገር ስንል በጣም የሚያስቸግሩ ነገሮችን እናገኝበታለን። አይ ቲንክ ቱሎችን አውርተናል፣ ግን ሜካኒዝሞች ደግሞ ለየት ያሉ ናቸው። እንዴት ነው ያው ቱሉ የሚደረግበት ወይ ሜካኒዝም ነው ቤት ወይ ነው እንደዚህ ኖርማል እንትን የሚደረገው ይሄ ሶፍት ፓወር የሚመጣው የሚለው በጣም ወሳኝ ነገር ነው። የመጀመሪያው ኖርማላይዜሽን ነው። ኖርማል ያደርግብሃል እንትሮችን፣ እሳቢዎችን፣ እሴቶችን፣ ቫልዩዎችን ኖርማል ያደርግብሃል። ማህበረሰብህ ለምንድነው ይሄን የምናደርገው አይደለም የሚለው ለምንድነው ማናደርገው ይሄንን ነው የሚለው። መጀመሪያ ተርሞ እንትን ማይንድ ውስጥ የሚመጣው ለምንድነው እንትን ያልሆን ነው ለምንድነው ይሄ ነፃነት የሌለን ለምንድነው ይሄን ማናደርገው እንትን ጥያቄዎቹ ራሱ ከእንትን አይደለም ከክሪቲካል ሌንስ አይደለም የሚመጡት። ምክንያቱም በቃ ሰብኮንሺየስሊ ተሰርቷል። ለምንድነው ያልሆን ነው እንደዚህ ለምንድነው እንደ አሜሪካ እነዚህ ነገሮች ያልተፈቀዱት? አሜሪካ ላይ ራሱ እኮ ይፈቀዳል ኦር ደግሞ ዌስተርን ይፈቀዳል። መጀመሪያው እሱን ነው ብሎ ያስቀምጣሉ። ሌላው ደግሞ የትውልድህን አስፓይሬሽን አስፓይር የሚያደርገውን ነገር ኢንጂነር ያደርገዋል። አስፓይር የሚያደርገው በዛ ወይ ነው ስፔሲፊካል በተቀመጠለት መንገድ ነው አስፓይር የሚያደርገው ፍላጎቶቹ፣ ህልሞቹ፣ ትግንትኖቹ። ምክንያቱም ለምሳሌ ሙቪዎች ላይ አይታችሁ ከሆነ የሆነ እንትን ኢሚግራንት እንትን ብሎ የአሜሪካን ድሪም ሄዶ ሲያሳካ ሲያደርግ ምናምን ከዛ በኋላ በዛ ምክንያት ኢሊቶች ምናምን ነገር ይሳባሉ ወደዛ ሀገር ኤቭሪቲንግን ሰብስበው ይሄዳል። ይሄ ነው በቃ ሶፍት ፓወር የሚያደርግብህ የማህበረሰብን እንትን አስፓይር የሚያደርገው ነገር የሚፈልገውን ነገር ህልሞቹ፣ ድሪሞቹ ራሱ የሱ ነው የሚመስሉት ነው ድሪሞቹ የሱ ነው የሚመስሉት እንትን ብለው የሆነ ስፔሲፊካል ጉዞ ሄዶ የሆነ ነገር ማድረግን ስፔሲፊካል እንደዚህ ያለው አሜሪካ እንትን ያደርግብሃል። ብዙ እንትኖች ያነሳሉ። ሌላው ደግሞ ትልቁ ነገር ይላሉ እንትን የሶፍት ፓወር የሚሰጣቸው ነገር እንደ ሜካኒዝም የሚጠቀሙት የሞራል ቤንች ሜከር ይሆናል ይላል። ሞራሊቲ የሚወሰነው ባንተ ይሆናል ሶፍት ፓወር ሲሆን አንድ ነገር ሞራል ነው ወይስ አይደለም ነው እነሱ ራሱ እኮ ያደርጉት የለ እንዴ ነው የሚባለው። ማህበረሰብ እንትን ሲባል ራሱ ለምንድነው ሮንግ የሆነው? እነሱ ራሱ ዲፋይን እንዲደረግ ራሱ አይፈቀደው። ለምሳሌ አሁን ሊበራሊዝም ቀጥታ የተቀበል ነው ሊበራሊዝም ሐሳቤ ለምን ኩዌስችን አታደርገውም እኮ አይደለ? ኦልሬዲ ዶሚናንስ ስለሆነ ማለት ነው። ኩዌስችን አታደርገውም። ያን ነው የሚያደርጋ ሞራሊ እንትን ዲፋይን አድርጎታል። ሞራሊዝም የሚባለው ነገር እንትን ነው፣ ሊበራሊዝም የሚባለው ነገር ልክ ነው። በቃ ለምን ኤቭሪዋን ማንም ኩዌስችን አድርጎ ያቅም ነው። እንዴት ነው ነፃነት ልክ ማይሆኑ ምንም ግን ዲቴል ገፍተህ ቲዮሪውን ስታይ ኦኬ ዜር ኢዝ ሰምቲንግ ሮንግ ማለት ትጀምራለህ። ነገር ግን ይሄ እድል አይሰጠም ሶፍት ፓወር ሲሆን ኖርማላይዝ ነው የሚያደርግ ቅድም እንዳለው ማለት ነው። ለምንድነው ይሄን የምናደርገው ነው የሚለው የመጀመሪያ why are we doing this ለምንድነው እያደረግን ያልሆነው ነው የሚለውና በዚህ እነዚህ ናቸው ሜካኒዝሞች የሚያደርጋቸው ኢንፍሉዌንስ የሚያደርግ። ለዚህ ነው በጣም ዴንጀረስ የሚያደርገው ከሃርድ ፓወርን በላይ በጣም ዴንጀረስ የሚያደርገው በዚህ ወይ ነው የራስህ ስለሚመስልህ ማለት ነው። ሐሳብ ኖርማላይዜሽን ላይ ለምሳሌ የህፃናትም የአዋቂም ሙቪ ሆኖ አሁን ላይ ሆሞሴክሹዋሊቲ unnecessary በሆነ ሌቭል ያው ነሰሰሪ ሊሆን አይችልም አክቹሊ ግን ማለት ሲያቆ ራሱ ኮንቴክስቱ ራሱ ወደዛ በማይሄድበት መልኩ በጣም ኖርማላይዝ እንዲደረግ ብሬኖሽ የማድረግ ስራው በጣም በከባድ ሌቭል እንትን ያደርጋል። አትሊስት የኛ ጀነሬሽን ላይ የድሮ አይነት ድንጋጤ ብዙ አታይም አይደል? በቃ እንትን ዲጂታሊ በጣም የለመደው በጣም እንትን ያደረገው አብሮ የሚኖረው ሪያሊቲ ነው። እንደውም ሎካሊ ሲመጣ ምናምን ፕራክቲካሊ መሬት ላይ ሲወርድ ምናምን የተወሰኑ መደንገጦች ሊኖሩ ይችላሉ እንጂ በጣም እንትን ነው። ውድና የተከበራችሁ ተመልካቾቻችን አሁንም አልጨረስንም፣ ገና እየጀመርን ያሟሟቅን ነው። ሳትርቁ ጠብቁ። ውድና የተከበራችሁ ተመልካቾቻችን አሁንም ተመልሰን መተናል። ስለ ሶፍት ፓወር እያነሳን ነው። ብዙ ሀሳቦች ተነስተዋል። አሁንም እንቀጥልና እንግዲህ ወደ ፋይናላይዜሽኑ የተጠጋን መሰለኝ። ኤፒሶዱ በጣም ሰፊ ነው። ብዙ እንዲነበብበት የሚገባ ሀሳብ ነው። ሌሎችም ኤፒሶዶች የሚወጡት ነው። ግን አስማች አስ ፖሲብል ሰብሰብ አድርገን እንግዲህ ፍሬሙን ሰርተን ለመውጣት እንሞክራለን ኢንሻአላህ። ሶ ቤዚክሊ እስካሁን አንስተናቸዋል። ሚዲያ፣ ሙቪ፣ እዛ አካባቢ ያሉትን ከዛ ትምህርት ሲስተም ኤጁኬሽን አጠቃላይ ቋንቋ እና እዛ አካባቢ ያሉትን አንስተናል። ከዛ ሌሎች የሚቀሩ አሉ። ይሄ ካልቸራል ዶሚናንሲ፣ ኤንጂኦ እና እዛ አካባቢ ያለው ሚውዚክ ኢንዱስትሪ፣ ኳስ ምናምን ያው ሁሉም ቅድም አንስተዋል። ከሃርድ ፓወር ውጭ ያሉ ነገሮች እንዳለ ሶፍት ፓወር ውስጥ ማስገባት ይቻላል ማኒፕሌት ከተደረጉ በደንብ መጠቀም ስለሚቻልና አሁን ስለ ኳስ እና ስለ ሚውዚክ ኢንዱስትሪ ስናወራ ፊገር ስለመውጣት ነው የምናወራው። የሆነ አሪፍ አክተር፣ ጥሩ ካራክተር፣ ከዛ ያ ካራክተር ብዙ ጊዜ ስፔሻሊ ሚውዚክ ኢንዱስትሪ ላይ ያሉ ሰዎችን ስናያቸው የሆነን ካልቸር በደንብ ይዞ ጎልቶ ነው የሚወጣው። ከዛ ደግሞ እዛ ካልቸር ላይ ራሱ አሁን ስለ አሜሪካ ሚውዚክ ኢንዱስትሪ ብናወራ ከአሜሪካ ኖርማል ህይወቱን ከሚኖር ግለሰብ ሁላ ወጣ ያለ ነው። ኖርማል አሜሪካዊን አይደለም ራሱ ሪፕሬዘንት የአሜሪካዊ ሊበራሊዝም ሊሚቱን ሲነካ የሚያሳየውን ኤክስትሪም ነው ይዞልህ የሚወጣው። ራፐር የሆነ ዊርድ አለባበስ ሱሪውን ታች አድርጎ የሆነ የራሱ ድሬሲንግ ስታይል አለው። ከዛ የሚናገራቸው ቃላቶች በጣም ፊልዚ ቃላቶችን እንደ ኖርማል ካዥዋል ወሬ ሆኖ አሁን አሜሪካን ስታንዳርድ ላይ ይሄ ከርስ ወርዶች በጣም ኮመን ናቸው አይደለ? አንተ እንዲሁን ሳምቲንግ ምናምን ሚውዚኩ ነው አሪፍ ካራክተር ነው፣ ፌመስ ነው፣ ሀብታም ነው፣
ኤቭሪዋን እየሰማው ነው። እነዚህን ቃላቶች ሲደጋግማቸው ለሰው ኢንተርናሊ ምንድነው እንትን የሚለው ይሄ ፌመስ ሰውዬ እያደረገው ነው። ሰው ዋይ ኖት ሚ እኛም ሀገር ሲመጣ ደሴም ያን ካልቸር ነው የምትወስደው። ዘፋኙን ትሰማዋለህ፣ አለባበሱን ትሞክራለህ፣ ወይ ይሄ አክት እንደሱ አክት ለማድረግ ትሞክራለህ፣ ቃላቶችን ትደጋግማቸዋለህ። ደሴም ሴቶቹም ድሬሲንግ ስታይላቸው አይ ዶንት ኖ ዋይ ሁሉም ዘፋኝ ሴሚ ኔክድ ሆኖ ነው የሚዘፍነው። ያን ያየ ሰው ኦኬ ቢዩቲ ስታንዳርዱ አሳ ከሆነች ያንን ነው እንደገና ይዘህ መዝፈን ያለብህ። አት ሴም ታይም ይሄ እንትን አጠቃቀማቸው የሚነግርህ ወርልድ ዋር ታይሞች ላይ ምናምን የነበሩ ዘፋኞች ይሄን ካልቸር አልነበረ የሚከተሉት። የእነሱ ካልቸር ደግሞ በሰዓቱ በደንብ ይሄ ፌሚኒዝምን ዶሚኔት የማውጣት ቦልድ የመናገር ስለነበር ፀጉሯን የምትቆረጥ የወንድ ይሄ ከታች ባጊ ሱሪ ምናምን የምትለብስ ሴት ናት ዘፈኑን ይዛ የምትወጣው። ምዘፍናቸውም ይሄ በጣም ቦልድ ቦይሽ ካራክተር ይዛ ምናምን ነው የምትወጣው። እና ይሄን የሚሰማ ሴት ኦኬ አይ ዊል ከት ማይ ሄር እንደሷ ቦይሽ ካራክተር ይዤ ነው የምንቀሳቀሰው። ስለዚህ ይዘውት የሚመጡትን አይዲዮሎጂ ትሩ ሚውዚክ በደንብ ትራንስፎርም እያደረጉ ኢንዱስትሪ እያደረግን እንድንሄድ ያደርገናል። ላይፍ ስታይል ላይ ለመጨመር ያክል ኮንስትራክት የሚደረግበት ወይ በተለይ አሁን ሙቪዎች ምናምን አንስተናል በጣም እንትን ይለኛል። ኢቭን ስለ ቢዩቲ እየተነሳ ነበር እና ቢዩቲ ዲፋይን የሚደረግበት ወይ ማለት ነው ዋትስ ቢዩቲፉል ኤንድ ዋትስ ናት የሚለው ዲፋይን የሚደረግበት ወይ በዛ ነው አይደለ? አክተሮች ምን አይነት እንትን ነው የሚያደርጉት፣ ምን አይነት ልብስ ነው የሚለብሱት፣ ምን አይነት አኳኋን ነው የሚሆኑት። ኢቭን ቅድም እያነሳሁ ነበር በተለይ ወርዲንግ አጠቃቀሞች ላይ በጣም ፌመስ የሆነ እንትን የሆነ በጣም ጠንካራ የሆነ ስትሮንግ የሆነ ምናምን ከስወርዶችን ይጠቀማል። እያንዳንዱ ላይ ፒፒ ነው የሚለው እያንዳንዱ እንትኖች ላይ ምናምን ነገርና አሁን ራሱ ኖቲስ አደርጋለሁ ኢትዮጵያ ውስጥ ወጣቶች አሁን እንግሊዝኛ ኮንቴንት የሚሰሩ ቲክቶክ ላይ ምናምን በእንግሊዝኛ ብቻ የሚሰሩት በቃ ዛትስ ኩል በቃ ኩል መሆን ያ ነው። እያንዳንዱ እንትን ላይ እያንዳንዱ ከስወርድ መጠቀም ኩል ነው። ምክንያቱም ያ ነው የሚሰጠው በቃ ላይፍ ስታይል፣ ትክክለኛ ላይፍ ስታይል ማለት ምርጥ ማለት ይሄ ነው። ምክንያቱም አሶሺየት ታደርጋለህ አይደለ? የሰው ልጅ ፕሬስቲጅን እና አሶሺየት ማድረግ ይፈልጋል። ለዚህ ነው ብዙ ጊዜ ፌመስ ሰዎችን ተነስተን እንትን የምናደርገው በአሶሲዬሽን ኢምፖርታንት ስለሆነ አይ ፊል ኢምፖርታንት አይደለ? ለምሳሌ የሆነ ሰው ኢንዲፔንደንት የሆነ ሰው ምናምን ሴት ምናምን ኢንዲፔንደንት ናት የራሷ እንትን አላት ምናምን ነገር ከዛ ሰው የሆነ ነገር ስታደርግ በአሶሲዬሽን ከሷ ጋር አፊሊየት ለማድረግ ያንን ነገር ትጠቀማለህ ማለት እንትኖች ራሱ ትራዲክ ካምፓኒዎች ያን ይጠቀሙ ነበር አይደለ? በተለይ አሁን የድሮ በ90ዎቹ አካባቢ የእንትኖች የሙቪ ስታሮች ምናምን ነገር ሲጋራ ያጨሳሉ ሴቶቹ ማለት ነው። ዛት ይሄ ሲምቦል ኦፍ ኢንዲፔንደንት ውመን። ኢንዲፔንደንት ውመን ማለት ሲምቦሏ ሲጋራ ታጨሳለች ምናምን ነገር እንደ ሁሉም እንትን ማለት አክት ታደርጋለች ምናምን ነገር። ኢቨን ድሮ አሁን አውሮፓ ላይ እንትን አይቻልም፣ መጠጥ ቤት እኮ አይቻልም ነበር። ብቻዋን ሴት ልጅ እንትን ማለት አይቻልም ቅርብ ጊዜ ድረስና በቃ እንደምንም ኢንዲፔንደንት ናትና በቃ እንደዛ ሲሏት ምናምን ነገር የምትመልስላቸው መልስ ምናምን ከዛ በኋላ እነሱም ፈርተው ይሰጧታል ምናምን ብቻዋን ሆና ምናምን ዛስ ኢንዲፔንደንት ውመን ኢንዲፔንደንት እንትን ይደር እና በቃ ላይፍ ስታይል እያንዳንዱ በቃ ይሄ ነው ትክክለኛ ላይፍ ስታይል የሚያምረው ኩል መባል ይሄ ነው የሚለው ነው ክሬት የሚያደርገው ነው። ያንን ቫልዩ የሚያመጣው ደግሞ ከምታስቀምጣቸው ነገሮች ናቸው። ለምሳሌ ሴክሹአላይዜሽን አሁን ለምሳሌ ሶሳይቲ ሙሉ ሴክሹአላይዝ የተደረገበት ወይ ማለት ነው። የአለባበሶች የምንለብሳቸው ልብሶች ምናምን አሁን ድረስ እንትን ላይ መሬት ላይ ወርዶ የምናየው ማለት ኢትዮጵያ ላይ ሀገራችን ላይ ወርዶ የምታየው ያንን ነው። በቃ ስፔሲፊካሊ የሆነ አለባበስ ነው የሚያምረው። ምንድነው ኢቭን ከኢስላሙ ተቃራኒ የሆነ ሲሆን ለምሳሌ የሚያምረው ያ ነው እንትን የሚደረገው የሚያምራል ተብሎ እንትን የሚለው የሆነ ነገር ስትለብስ እሱ ኦፕሬሽን ነው እንትን አይደለም ኢንዲፔንደንት አይደለም። ለራስ መወሰን አትችልም እንዴ ምናምን ይልሃል። ያ የሚልህ ደግሞ ቀጥታ አይደለም የሚናገርህ አይደለ? ሙቪው ነው እንደዛ የሚያደርገው። በቃ ቅድም ያነሳ ነው ማለት ነው የሂጃብ ገሏ ፍሪደም ስትፈልግ ሂጃቧን ታወጣለች ከዛ በኋላ የሆነ የናይት ክለብ የሆነ ወንድ ልጅ ታገኛለች ምናምን። ያ ነው በቃ ላይፍ ስታይል ማለት ያ ነው። ኢቭን አሁን የዴቲንግ ላይ እንትን የምንለውና ፊልሞች እንደዚህ ናቸው ከሙሉ ህፃናት አሁን ፊልሞች ላይ ከኤሌመንተሪ ጀምሮ በቃ እንትን አለ ሪሌሽንሺፕ ውስጥ ይገባሉ ምናምን ነገር ያ ኖርማላይዝ ይደረጋል። እያንዳንዱ የሚታዩ ፊልሞች ላይ ምናምን ነገር ያንን ባህል ያንን ካልቸር እዚህ አምጥቶ እንዲሰርጽ ማድረግ ማለት ነው። ያ ደግሞ በጣም ሲኒስተር የሚያደርገው እንትን ማድረግ አትችልም። ማድረግ የምትችለው የራስን ክሬት ማድረግ ነው። ለምሳሌ ቻይና ላይ እንደሚደረገው ምናምን ብዙ እየተሰራ እንዳለው ማለት ነው። ራስን ክሬት ማለት ካልቻል ዶሚኔት ትደረጋለህ። ለቅድም እንዳለው ሶሳይቲ ይሰርቅብሃል፣ ይወሰድብሃል ሙሉ ለሙሉ። ኢትዮጵያዊ ነው ግን ደግሞ በማይንዱ ሙሉ ለሙሉ ተቆጣጥሮታል የዌስተርን እንትና በዛ ወይ ነው በጣም ዴንጀረስ የሚሆንበት መንገድ። አይ ቲንክ እንትንም ላይ በጣም የሚያሳዝነው ደግሞ አሁን ከዚህ በፊት ኢዲዮሎጂ ነው አይደል? በቃ ያስተሳሰብ ወረራ ነው። እንዳስተሳሰብ የሆነ ሰው ሊብራል ይሆናል። ሶ ሊብራል ሲሆን እንትን ሰርቴን ዌይ ካፒታሊስት እንትን ምናምን ይኖረዋል፣ ላይፍ ስታይል ምናምን ይከተላል ምናምን። ግን በቃ በሆነ መልኩ ምንድነው የቫልዩ ፕሪንሲፕል ቀየም ምናምን ይዞ ነው የሚኖር። አንድ ሰው ሶሻሊስት ሲሆን ለሆኑ ቫልዩስ ምናምን ራሱን ይገብራል ምናምን በዛ መልኩ ይሄዳል። ከረንትሊ ግን ያለው እንትን ነዛላ ነው አይደል? በጣም በቃ ይሄ ምንድነው በቃ ቆሻሻ ቢኩሊት ማለት ወርድ ላይ ቆሻሻ ነው፣ አለባበስ ላይ ቆሻሻ ነው፣ ሰዎች ጋር የሚኖረው ሙዓመላ ላይ እንዲህ አይነት እንትኖችን ነው ኤክስፖርት እየተደረገ ያሉትና በጣም በሚያስደነግጥ ሌቭል አሁን በተለይ ሶሻል ሚዲያ መጥቶ የገለጠው ነገር ምንም መለከተው ነው። በቃ
ይሄ ፖፕ ስታር የሚባሉ ከፖስት ሶሻል ሚዲያ እንትን መምጣት በኋላ የመጡ እንትኖችም ሪሰንትሊ ምናምን ነገር ሀገራችን ላይ ከተደረጉ አዋርዶች መካከል በዛ ሌቭል እንትን ምንድነው አቴንሽን የተሰጠው አዋርድ የለም። እንትን የቲክቶክ ክሬቲቭ አዋርድ እዛ ላይ የነበሩ አለባበሶች አዲሱን ጄነሬሽን ሪፕሬዘንት ያደርጋሉ። አዲሱ ጄነሬሽን ምን አይነት ጄነሬሽን እየመጣ ነው፣ በምን አይነት ኮሚኒኬት የሚያደርግ በምን አይነት ወይ ምን አይነት ላይፍ ስታይል እንትን አዲስ የሚከፈቱ ቤቶች እኮ ያን ይነግሩሃል ማለት የእንትን የአዲስ የሚከፈቱ ካፌዎች ያን ይነግሩሃል። ከዛ መዋያዎቹን ሄደህ ብትመለከታቸው የአዲሱ ጀነሬሽን ይውልባቸዋል ብለህ የምታስባቸውን ቦታዎች ብትመለከታቸው በጣም ያንን የሚነግርህ ነገር አለ። በጣም ዳርክ ሪሰንትሊ ምናምን እንትን ከአዲስ አበባ ዩኒቨርሲቲ ላይ ምናምን የተከፈተ እንትን አለ ስፔሲፊክ እንትን ላለማንሳት ነውና እዛ ላይ ያሉ ዳርክ ቶትስ የአዲሱ ጀነሬሽን መውጣት ያልቻለ እኛ አሁን ገና ሆሞሴክሹዋሊቲን ስለመጣይፍና ስለምትን ከዛ ያለፈ በጣም ከባድ የሆነ ሶፊስቲኬትድ አንደርስታንድ ለማድረግ በሚቸግር ሌቭል እኔ በጣም የሚያሳዝነኝ እንደ ሀገር ኤሊቱ እንትን ምንድነው ቶት ሊደር የሚባለው የሃይማኖት መሪው ፖለቲከኛው ይሄን ጀነሬሽን አይረዳው አንደርስታንድ የማያደርገው መግባባት በማይችልበት ሌቭል እንትን ብሏልና ሶ እንደ ሀገር ኮንትሮል የማታደርገው እንደ ኡማ ኮንትሮል የማታደርገው ጀነሬሽን እየመጣ ነው እና አይ ቲንክ እዚህ ላይ ዩ አር ስቲል ገና በጣም የሚያሳዝነኝ በተለይ ሙስሊም ኮሚኒቲ ጋር ብትመጣ አሁን ቴብል ላይ ያሉትን ቶፒኮች ተመለከታቸውና በምን ያህል ሌቭል ኤሊቱና ካሚንግ ጀነሬሽን በምን ያህል ሌቭል ተራራቁ ይገባል። በምን ያህል ሌቭል የእንትን አሁን ኮሽን እየተደረገ ያለው በጣም እንትን አይደል ሙሰለማት አልዓቂዳ ይሄ ቤዚክስ የሚባል የክሪድ የምናምን ኢሹዎች ምናምን ነው ዲስከስ እየተደረጉና ኔጎሺዬት እየተደረጉ ያሉት። አንተ በጣም ሶፊስቲኬትድ የሆኑ በለሞች መካከል ሰፋፊ ኺላፍና ምናምን ያለባቸው እንትኖች ላይ ምናምን ገብታ በዛ ተባድነህ እንትን ነው ግን ይሄ ምንድነው ማላ ናቀተለሁ ፊሃ ወላ ጀመል የሆነ ጀነሬሽን ያለው ሐቂቃ ብቻ በጣም የሚያሳዝን አይነት ጋፕ አለና ያንን ደግሞ ቀደም አንስቶታል ፈድሉ አይ ቲንክ ያንን እንትን በማለት ምናምን በኹጠቦች በዳዕዋዎች ኢቭን በለመድናቸው የቲቪ ፕሮግራም ምናምኖች እንትን የምታደርገው አይደለም ታክል የምታደርገው አይደለም ሙመንሃጅ በሆነ መልኩ አስበው ስትራቴጂካሊ ፕላን አድርገው ኢንቨስት አድርገውበት አቴንሽናቸውን ኮንሰርን ሆኖ አቴንሽናቸውን ሰጥተውት ነው ይሄንን አውትካም ማምጣት የቻሉትና ለዛ ነው እነዚህን ሐሳቦች ብዙ ጊዜ አስብና ወንድሞችም ጋር ዲስከስ እናደርግ በቃ እንደው ይሄ ነገር ታክል ይደረጋል ወይ ምናምን ነበርና አንድ ቁርአን አያ በጣም ሴንስ ይሰጠኛል ረቢን ሱርኒ አለል ቀውሚል ሙፍሲዲን እንደው በጣም ከባድ ነው ያለው በጀት በጣም ከባድ ነው ያለው የኤክስፒሪየንስ ተራኩም የምናምን ኢንዱስትሪው በጣም ከባድ ነው። ይሄን የፈሳድ ኢንዱስትሪ ታክል ለማድረግ እኛ ያለን አቅም ዕውቀት ምናምን በጣም ባክዋርድ ነን በጣም ገና ሪያላይዝ ለማድረግ ራሱ ካች ለማድረግ ሮፑን እንትን ለማድረግ ራሱ ምናምን በጣም ገናና አንደርስታንድ ለማድረግ ራሱ በጣም በተለይ ኤሊቱን ሙስሊሙ አካባቢ ይሰራለው የሚል ወጣቱ ላይ ይሰራለው የሚል ምናምን እንትን ፎርማል ኢንስቲትዩሽኖቹን ምናምን ሀገርም ላይ ቢሆን በጣም ገና ነው የለም አንደርስታንድ የማድረጉ ሌቭል በጣም እንትን ነውና በጣም የሚያስጠላው ምን ኤክስፖርት የሚደረገው ለምሳሌ ቻይናና ቲክቶክ ብዙ ጊዜ ይነሳል አይደል ቻይና ላይ እንትን የሚደረጉ ፊልተር በምን ያህል ሌቭል ፊልተር እንደሚደረጉና እዛ ላይ ኮንሱም የሚደረጉ እንትኖችንና ሌላው ወርልድ ላይ በምን አይነት ተፋሃ በጣም የወረዱ ኮንቴንቶች ኮንሱም እንደሚደረጉ ብዙ ጊዜ የሚነሳ ሐሳብ ነውና ሄዶ ነው እዚህ ላይ ዲፋይናሊዝ ፖይንትም ዴንጀሩን ከዛ ደግሞ እንደ ሶሉሽን ምናምን ታነሳቸው ሐሳቦች አንስተን ጨርሰሻል። አይ ቢስሚላህ እንትን ለመጨመር ያክል በተለይ የኢሊቶችን አንስተህ ነበርና አይ ቲንክ ይሄ በተለይ ይሄ ምንድነው የሶፍት ፓወር እነሱንም እንትን የሚል አይመስለኝም እነሱንም የሚመራ አይመስለኝም። ቅድም ያነሳ ነው ነበር ኢንስቲትዩሽኖች እነዚህ የስኮላርሺፖች ምናምን የሚሰሩት ነገር ኢሊቶችን ነው ፕሮዲዩስ የሚያደርጉትና እነዛ ኢሊቶች ስፔሲፊካሊ አሁን ስንቶች ናቸው የሊበራል ፍሬምወርክ ያላቸው በጣም ወደ ሌፍት እንትን ያሉ እነዚህ ነገሮች ለመቃወም ራሱ በጣም የሚከብዳቸው ኢሊቶችን እያየንበት ጊዜ ነው በተለይ በአሁኑ ራሱ ማለት ነው በተፈጠረው ብዙ እያየን ነውና ይሄ ሶፍት ፓወር ኢሊቶችን የሚመራ ነገር አይደለም በደንብ እንትን የሚያደርግ ነው። የቻይናው ላይ በተለይ ባለፈው ይሄ ነገር እየተነሳ ነበር አይደል የቻይና ለህዝቦቿ የምትሰጠውና ከዛ በኋላ ለሌላ ሰው የምትሰጠው ምናምና ለዛ ምክንያት ብለው አይታችሁ ከሆነ ቲክቶክ ላይ በተለይ እንትን የምትሉ ከሆነ እንትን አምጥቷል ስቴም የሚል አምጥቷልና የኛ አይደለም የራሳችሁ እንትን ነው ማለት ፈልገው መሰለኝ ማነው እስኪ ስቴም የሚለው አብዛኛው ቴክኖ እንትን ነው የሚያወራው በቃ ትምህርታዊ ነውና እስቲ ማናችሁ ናቸው ስቴምን ገብታችሁ የምታዩት ይሄው ሰጠናችሁ ለሁላችሁ ብለው አቅርበው ነበርና እኛን አትውቀሱን እያሉ ነበርና በዛ
እዛው የራሳቸውን ዲፌንድ ሲያደርጉ አይቻሉና በተለይ በቃ ያ ነው እንትኑ የሶፍት ፓወር በተለይ አሁን የኤሊቶችን ስናነሳ እንደዛ ነው የሚያደርገው። ኤሊትህንም ነው የሚበላብህ ነው የታችኛውን ብቻ ሳይሆን በሙቪ የታችኛውን ያገኛል፣ በስኮላርሺፖች እና በምናምን እሳቤዎች ደግሞ የላይኛውን ይወስድብሃል ነው። ስንቶች ናቸው የሌፍት በጣም እጅግ በጣም ወደ ሌፍቱ ሄደ እጅግ በጣም በደንብ የተጠጋ ሊበራሊዝምን የሚያራምዱ ኢትዮጵያዊ ኤሊቶች ያሉበት ሀገር ውስጥ ያለ ነውና እንትን ማድረግ የለብንም። ሮማንቲሳይዝ እናድርገው። ኤሊቶች እንትን ምንድነው ከእንትኑ ምንድነው ከሰለባው ነፃ አይደለም። ኦልሬዲ እነሱም ሰለባ ናቸው ነው። ግን እንትን ላይ ማንሳት አለብኝ። ለምንድነው ዴንጀረስ የሆነው የሚለውን አንድ እንትን ላድርግ ለማንሳት እንሞክር። አንደኛው በጣም ዴንጀረስ የሚያደርገው የሶፍት ፓወር ከሃርድ ፓወር ይልቅ ኮሎናይዝ የሚያደርገው መሬትን ምናምን አይደለም፣ የሆነ ቴሪተሪን አይደለም የሚይዘው፣ ጭንቅላትህን ነው ሙሉ ለሙሉ የሚይዘው። ያ ደግሞ ዘሞስት በጣም እንትን ነው። ምክንያቱም ታየዋለህ፣ አሁን ቴሪተሪ ኮሎናይዝ ሲደረግ ታየዋለህ፣ ትሩፖችን ታያለህ መሬት ወርደው ምናምን ነገር፣ እንደውም ኢንሴንቲቫይዝ ያደርግሃል ለመታገል ምናምን ነገር። ይሄ ችግሩ እሳቤህን ነው የሚቀይረው፣ ፍሬምወርክህን ነው የሚቀይረው። ላይክ ለምሳሌ እንትን ነጭ የምታይ የነበረ መነጽር ያደርግልሃል፣ ለካ ቀይ ነው፣ ዓለም ቀይ ነው የሚመስልህ። በዛ ወይ ነው ትሪት የምታደርገው። ከዛ ሌላው በጣም በትልቁ የሚነሱት ይሄ ኢንዲጂነስ የሚባለው እሳቤዎችን ኮንፊደንሶችን ሙሉ ለሙሉ ይገላል። ሀገር በቀል የሚባሉ ሀሳቦችን ኢቭን ምርቶችን ወዛ ነው ከኢኮኖሚ አንፃር እኮ በጣም ትልቁ እንትንም ነው አይደለ? የውጪ እንትን ፋንታሳይዝ ይደረጋል። እኔ የውጭ ምርጥ ነገር ማቀው እንትን ምንድነው የሀገር ውስጥ ብቻ የሚባለው የፈረንጅ እንቁላል ከተባለ ነው እንትን የሚለው ያበሻ እንቁላል እሱ ጋር ብቻ አብዛኛው ነገር የውጭ ሲባል ኦኬ የውጭ ምርት ነው ነው እንትን ይባላልና ኢቭን ከዛ እንትን ስታደርግ የውጭውን እንትን ታደርጋለህ ሀሳቦችን ሀገር በቀል ደግሞ ዲፈረንስ አለው። ለምሳሌ የኦሪጂናል ተቃራኒ ምንድነው? ቻይና የኦሪጂናል ተቃራኒ ቻይና ነው። የኦሪጂናል ተቃራኒ ቻይና እና እንደዛ ያደርግብሃል። በተለይ ኢንዲጂነስ የሚባለው እንትኖቹ እንኳን የምርት ምናምን እንኳን ያን ቀላል ነው፣ ግን እሳቤዎች በተለይ ሀሳቦች ሀገር በቀል ከሆኑ ባይ ዲፎልት እንትን ናቸው፣ ኋላ ቀር ናቸው። እንትና ይሄ ምናምን ይጠቅስልሃል። በተለይ የፈረንጅ ስም ከጠራችሁ እኮ አይዲያው እኮ እንትን ሜሪት ይኖረዋል አይደል? ይከነደል በቃ ልክ እንትና ምናምን ብለህ ሐምዲ ብዙ ጊዜ ያነሳዋል። እንትን የሆነ ሀሳብ ያነሳና ይሄው አውቃለሁ እኔ አረብ ነኝ ሙስሊም ነኝ ከአረብ ፋሚሊ ነው የመጣሁት ምናምንና እኔን አትሰሙኝም አይደል ከማካለ ብሎ የዩሮፕ ፖለቲሽያን እንደዛ ኮት ያደርግና እኔ አድሚት ላድርግና የሆነ ጊዜ ከሰው ጋር ያወራው እየተከራከርኩኝ በጣም እንትን አለኝ ልጁ በቃ ክርክሩ በጣም ከባድ ነውና ዝም ብዬ የሆነ የፈረንጅ ስም ጠቀስኩና እንደዚህ ብሏል አልኩትና አመነኝ። የጆን እንትናን ካነበብከው ምናምን ብዬ ማለት ነው ሜሪት ይሰጥሃል ነው ባይ ዲፎልት ማለት ነው። ያን ነገር ስትናገር ሜሪት ይሰጥሃል እንትኑ ማለት የሚባል ሰው የለም ባይዘው እንትን ውስጥ የሚባል ሰው የለም። ነገር ግን በቃ ያስ በስሙ ራሱ ኢንዲጂነስ ከሆነ ካንተ ከመጣ ሐሳቢው ከኔ ስለሆነ ያልተቀበለኝ የፈረንጅ ስም የሌለ ሰው ማለት ነው ሳጣብቅ ለሱ መጽሐፍ ካነበብከው ምናምን ብዬሰን ያንን እንትን ያደርጋል። ሌላ ደግሞ በጣም ከባዱ ነገር ፊልም የምታደርገው ዶሚኔት እንደሆነ አይደለም ቮለንተሪ እንደሆነ ነው የምታስበው። በጣም ትልቁ ችግር ያንተ ሐሳብ ነው ማለት ነፃነት ቢለው እሳቤ አለ። ለምሳሌ እየቀረጹልህ አለ ነፃነት ማለት ይሄ ነው። ነፃነት ማለት እንደዚህ የፈለግከው ማድረግ ስትችል ነው፣ እንደፈለግሽ ሴክሹዋላይዝ ማድረግ ስትችል ነው። ይሄ እሳቤ ያንተ ነው። ሲጀምር የሚያደርግብህ ያንን ነው። ከሌላ ያመጣኸው ወይ ደግሞ ፎርስ ተደርጎብህ እንድትቀበለው ተደርገው ሳይሆን ያንተ እሳቤ ነው። አውጥተህ ነው በራስህ ኢንዲፔንደንት ነህ። ያ አስተሳሰብ እንዴት አድርገህ ነው እንትን የምታደርገው ነው። በደንብ በጣም ብዙ ስራ ይፈልጋል። እነሱ ቅድም እንዳልኩ ብዙ ፈንድ አድርገው ነው የሚሰሩበት። ያን እሳቤ ውስጡ ካደረገ በኋላ የራሱ ነው በቃ ይታገድለታል፣ ይሞትለታል ያንን ሐሳብ በጣም ትልቁ እንትን የሚያደርገው ያነሳል አይደል? ኮንስትራክሽን ኦፍ ኮንሰንት ሲል እኮ ላይክ አንተ እንትንህን ነው የሚቀየረው ራሱ ሚዛንህን ጨምር ነው የምትቀይረው። በቃ አንተ እንዴት ነው መወሰን ያለብህ የሚለው ስለሆነ ፕሮግራም የሚደረገው ውሳኔውማ አዘኝ እኮ ያንተ ነው። ግን ውሳኔህ ራሱ ኮንስትራክት የተደረገ ውሳኔ መሆኑን እና በቃ እንትን እንደሆነ በቃ ፕሮግራምድ ነህ። እሱን አንደርስታንድ ማድረግ ራሱ በጣም ሶሃር ያ በጣም ያ ነው በቃ ዋናው ፓርቲ ነው። በጣም ትልቁም ዴንጀር የሚባለው ያኛው ፓርቲ ነው። እና ሌላው ደግሞ የአንድ ሶሳይቲ ሶሻል ፋብሪክ ነው የሚያበላሸው። ማለት አንድ ማህበረሰብ የሰራበት እሴቶች አሉት። አንድ ማህበረሰብ የሚያደርግ እንደ ሴክሬድ አድርገው የሚጠብቃቸው ቫሊዎች አሉት፣ እሴቶች አሉ። ከሃይማኖቱ የሚመጡ ከእንደዚህ የሚመጡ ማለት ነው። እና ያንን ሙሉ ነው የሚያፈርስብህ። እንትን የሚያጠቃው ብዙ ጊዜ ደግሞ እታች ያለውን ጄኔሬሽን ነው፣ ከታች ያለውን እንትን ነው የሚጨርስብህ። እነዚህ ነገሮች ከሃርድ ፓወር ይልቅ ሶፍት ፓወር በጣም ከባድ እንደሆነ ያሳዩናል። እና ዲቴክት ለማድረግም ሜዥር ለማድረግም ሌቭሉ ማለት ለምሳሌ ሃርድ ፓወር ይሄን አይነት ሚሊተሪ ያለኝ ትላለህ፣ ይሄን አይነት ኢኮኖሚ ያለኝ ትላለህ። ሶፍት ፓወር ግን ዲቴክት አታደርገው። ያ ነው የፕሮብሌም መጀመሪያው እንትን ደግሞ ዲቴክት ማድረግ መቻል አለብህ ሶልቭ ለማድረግና ትልቁ ከባድ የሚያደርገው ይሄ እነዚህ ነገሮች ኢንዴክስ ብለው ይሞክራሉ። ይርሊ ይወጣል በሶፍት ፓወር ምናምንና የሚያስቀምጧቸው ክራይቴሪያዎች አሉ። በምን ያህል ሌቭል እንትን ነው የሚለውን ባላቅም፣ ግን እዚህ ላይ ሶሻል ፋብሪክ ስትል የአባት ሮል
የአባት ሚና ልብ ብላችሁ ከሆነ ለምሳሌ የያንግ ሺልደር ብትመለከት ኤንድ ጋምቡል ካርቶን ብትመለከት ያ አይደል 90% ልል ይችላል በጣም የሚታዩ ሙቪዎች የአባት ሁሌም ሲምቦላይዝ የሚደረገው ኢቭን ሎካሊ ራሱ በዚህ ኢምፓክት የተደረጉ ድራማዎች ምናምን እናንተ ዝም ብላችሁ ኢማጂን አድርጉት ምናምን ተመልካች አይጠፋውም ብዬ አስባለሁ ምናምን ነገርና አባት ምንድነው ሞኝ ነገሮችን በጣም እንትን አድርጎ ማየት የማይችል ዋን ዌይ እንትን የሚያደርግ ያስተሳሰብ ድክመት ያለበት ቤቱ ሊድ ያደረገ እንደሆነ ፊልም የሚያደርግ ከዛ በጣም እንትን አንገር ኢሹ ምናምን ያለበት ምናምን ተደርጎ የሚሰራው ስራ መስራት አይችልም ኤቭሪቲንግ በትክክል ነው አሁን የሶሻል ፋብሪክ እንትን ማለት መበጣጣት ከዚህ ተቃራኒ ከዚህ እኩል ደግሞ ዴንጀሩ ምንድነው ሌላ አብዛኞቹ ሙቪዎች ዲሊቨር የሚያደርጉት ምንድነው ወላጅ አድሬስ አያደርጋችሁ ሜሴጅን በደንብ ይሰጣሉ ዳት ቅድም ያነሳት በቃ ሂጃቢ ገርል ሂጃቧን ማውጣት ፈልጋ ዌስት ጋር እንትን ማድረግ ትፈልጋለች ከዛ ወላጆቿ ይነጥሏታል ከዛ በቃ አቢዩዝ ተደርጋ ነው እንዴት ማርጋ ክለብ የምትሄደው ከክለብ ስትመለስ ይቆጧታል ኦር ይመቷታል ኦፕረስ ተደረጋለችና የሚሰጠው ሜሴጅ ኦልደር ጀነሬሽን እናንተን አያውቃችሁም አድሬስ ስለማያደርጋችሁ በኢንዲቪጁዋሊስት ነው ከዛ በኢንዲቪጁዋሊስም ግን ከዛ በኋላ ከዛ በፊት ጭንቅላት ላይ የጫኑትን ነገር ኤክሰርሳይዝ እያደረግህ ትኖራለህና ቅድም እንዳላችሁት ነው ካልቸራል ቼኑ ሙሉ ብሬክ አድርጓል የላይኛው ጀነሬሽን እና የታችኛው ጀነሬሽን ተብሎ እንደ አገራትም እኮ ነው የሚነግርህ ኢትዮጵያ ላይ ኦር ሌላ ፋሚሊ ኦሪየንትድ አገራት ቱርክ ምናምን ይታወቃል አንድ ቤት ላይ ወንድም አጎት አያት ምናምን ይኖርበታል ያን ካልቸር ነው ሙሉ ብሬክ የሚያደርገው አይ ነው ብቻህን ኑር ከፋሚሊ ተነጠል you can do anything በራስህ ያንን እንትን ነው የሚሰጥህ አይደለ ትችላለህ አንተ you are ጎበዝ something ብቻህን መስራት ትችላለህ ኢሜጅ ይሰጣልና ካልቸራሊ የምር አላይመንት የለንም አናቃቸውም አያውቁንም ኖሽን ስለሚሰጥህ I think ከዚህ በፊት አንስቼላችኋለሁ እንደዚህ እንትን ላይ ስናነሳና አንድ የኢስላሚክ ትምህርት ቤት በጣም አለ የሚባል ከተማው ላይ አለ ከሚባል ሙስሊም ማጆሪቲ የሆነ ትምህርት ቤት ነውና እዛ ላይ ገብቼ ትሬኒንግ ከመጀመሪያ በፊት እስኪ ከናንተ ውስጥ አይ ዶንት ኖ 50 አካባቢ ልጆች አሉና ከናንተ ውስጥ ወላጄ ይረዳኛል አንደርስታንድ ያደርገኛል ብላችሁ የምታስቡ እጃችሁን አውጡ ብዬ አንዲት ልጅ ናት ያወጣችሁ እሷም መልሷን ስታስፈደኝ አይረዱኝም ነው እንትን ኮንክሉዥኑ ብቻ ይሄ እንትን ራንደም ሳምፕልም አይመስለኝም ለወላጆች እኔ ቻሌንጅ መስጠት ፈልጋለሁ ለምሳሌ ሩም ያላቸው ልጆቻችሁ ዳርክ ሩም ውስጡ የተለጠፈ ነገር ካለ ምንድነው አንደርስታንድ ታደርጉታላችሁ ወይ በምን ያህል ሌቭል እንትኖቻችሁ ልጆቻችሁ ኦፕን አፕ ያደርጋሉና በጣም እንትን አንደርስታንድ ትደራረጋላችሁ የሚለውን እንትን ማድረግ ፈልጋለሁ እኔስ በጣም ከባድ ዴንጀር ነው ግን ያታከል የሚደረገው ስሩ ወርክ ስሩ እንትን ነው በማላዘን አይደለም በማለቃቀስ አይደለም እንዲያደርጉ ምናምን በማለት አይደለም እና የነብያችን አለይሂ ሰላም እንትን የምትመለከተው እኮ አይደል ትግል ብዙ አይነት መንገድ ነበረው የጃሂልያ እንትን ኢቭን ቁርአን ሲመጣ ራሱ እኮ ያ ታይም ላይ ፓወሩ የነበር ወይም we can consider it as a soft power አይደል የጃሂልያ ግጥሞች አሽዓሮች ምናምን ነበሩ ያንን ዶሚኔት አድርጎ ቀጥቅጦ ጠፍጥፎ ከዛ ለአረብኛ ላንጉዌጅ ራሱ ሪፈረንስ መሆን የሚችል ኪታብ ነው ኪታብ አላህ አዘ ወጀልና ባትልህን አንደርስታንድ አድርገህ ከጊዜ አንፃር ሪማፒንግ the battlefield ነው እንጂ የሚያዋጣው ቁጭ ብለህ መቼም ላንተ ኸይር የማያስቡ አንተ ያንተን ነምበር ካንተ ኤሊቶችን ሳክ በማድረግ ውስጥ እንደ ሀገርም ምናምን እንትን ማደግህ ብዙ ኢምፖርታንት ባልሆነበት እንትን ላይ ከሌሎች ተስቲር ያደረክ መኖር በጣም ከባድ ብያስባለሁ አሁን ነው እዚህ እንዳነሳሁ ነው ሶፍት ፓወር የኛ ኤክስፐርቲ ነው እንደ ሙስሊም መሆንም ነበረበት የነብዩ አለይሂ ሰላም ሲራ ደስ ይላል በጣም ኢነጉዶ ቁርአን ማኒፑሌት አደረጋ አይባልም ተርሙን ስላጣሁት ነው ግን እንትን ያባበለ ነው ሰውን ይዞ ሲሄድ የነበረው ሲቪላይዜሽኖቻችንም ጥሩ ምስክር ይመስሉኛል ላይክ አይ ቲንክ ኦቶማን ኢምፓየር ላይ the best soft power እንደውም ያንን ነው ማቀው ከሮማን ኢምፓየር አልፈህ ኦቶማን ኢምፓየር ቦርደር ላይ ሻወር ቤት አለ በቃ ከዚህ በላይ ሶፍት ፓወር ልታገኝ አትችልም ስለሚሸተው የሮማን ኢምፓየሩ ልጅ ስለሚሸት ኦር ደግሞ እንትን መታጠብ ስለማይችሉ ካልቸራቸው ያን ስለማይሰጣቸው ኦቶማን ኢምፓየር ቦርደር ላይ ሲገባ ሻወር ይወስድና ይገባል ከዛ ከተሞቹ መጀመሪያ መግቢያዎቹ ላይ በጣም ቢዩቲፋይ ይደረጋሉ ጭንቅላቱ ላይ የሚቀረው ምንድነው እንዴት ነው መች ነው ኦቶማን ኢምፓየር የሚገባው መች ነው ልማር መች ነው እዚህ ገብቼ መች ነው ያንን ዴቨሎፕ እያደረገ ነው የሚሄደው አገሩ ሲመለስም እያለም እንትን የሚለው ያን ለመምሰል ነው the best civilization soft power ያ ይመስለኛል ስትመልስም ኃላፊነቱ ወደኛ የሚመለሰው ለዛ ነው እንዴት ነው ይሄን ሶፍት ፓወር በራሳችን ነው ማኒፑሌት ማድረግ ምንችለው መጠቀም ምንችለው አይ ቲንክ የእንትኑ ላይ ለመጨመሪያ ያክል በተለይ የሙስሊሙ እንደ ኢስላምን ነው ደግሞ እስልምና እንደ ሶፍት ፓወር እንትን ማለት አይ ቲንክ ዘ ቤስት ወይ የሚመስለኝ ምርጡ መንገድ ሰክሰስፉል መሆን ነው እንትን አይደለም ይሄ በጣም ዘ ኢዚየስት ወይ ነው ማለት በቃ ያ ነው እንትን የሚያደርገው የእስልምና ቫልዩዎችን የእስልምናን እሴቶችን ተጠቅመህ
ሰክሰስፉል የሆነ ሶሳይቲ መፍጠር ትችላለህ ወይ? በኢኮኖሚ ሰክሰስፉል የሆነ በሞራሊቲ ሰክሰስፉል የሆነ እንትን ሲያየህ አስፓየር የሚያደርግ ሶሳይቲ ትፈጥራለህ። ያ ነው እኮ ሶፍት ፓወር እኮ። እነዛ እኮ አሁን እነዚህ ሲኒስትር የሆነ ነገር ሰሩ ምናምን እንላለን፣ ግን ደግሞ በጣም ትልቁ ነገር ሰክሰስፉል ናቸው ነው። ኢኮኖሚካሊ ትልቅ ናቸው። ቅድም ያለው ብሪሊያንስ አላቸው ነው። በቃ የቴክኖሎጂ ብሪሊያንስ፣ እነዚህ ነገሮች ብሪሊያንስ አላቸው። አንተ በእስልምና መሳብ ከፈለክ ማድረግ ያለበት ቢ ሰክሰስፉል በዛ ያስከውን እንትን ይዘህ ማለት ነው። አሁን እነዚህ ብዙ እንትን ስራልን ማለት ነው። እነሱ እንደዚህ ያደረጉ ምናምን ዘይ ቢከም ሰክሰስፉል በእነሱ አይዲያ ሶ ኢሚቴት ማድረግ እንፈልጋለሁ። የትኛውም ሶሳይቲ ይሄ በሀገር ደረጃ ማለት በግለሰብ ደረጃ ሰክሰስፉል ከሆነ ኢሚቴት ማድረግ ትፈልጋለህ። ያለው በቃ ትልቁ መንገድ በራስህ ሐሳቤ በራስህ አስተሳሰብ በጣም ትልቅ ሪሶርስ ያለው እንትን ነው ሶሳይቲ ነው። ብዙ ነገር ያለው ነው። በዛ ሰክሰስፉል ሁን። ከየትኛውም በላይ ሲጎርፍ ታየዋለህ። በዛ እንትን ሲደረግ ታያለህ። ምክንያቱም ተፈጥሮ ስለነበር ኦልሬዲ ኤግዛምፕሎች አሉ። ኢት ዋዝ ዘ ሶፍት ፓወር እኮ አይደለ? ቅድም እያነሳ የነበረው እንትን በአረበኛ ነው እንትኑ የሚገልጸው ሶ ፓወሩ ያ ስለሆነ ማለት ነው። ኢንተሌክቹዋል መባል ማለት ያ ነው እንትን ነው። ኢቭን አሁን ስለ ጋውን ሲያወሩ አሁን የግራጁዌሽን ጋውን ሲያወሩ ሲምቦላይዝ የሚያደርገው የአረቡ ሀገር እንትን ነው። የአስተማሪዎች እንትን የሚሉት ነው። አሁን ጋውን አይታችሁ አታውቁም? ለሚለበሰው ልክ ወደ አውሮፓ ሲመለሱ እሱን ለብሰውት ነው የሚሄዱት። ኢት ዋዝ ኤ ሲምቦል ኦፍ እንትን ኖሌጅ ኢንተሌክቹዋል የመሆን ሲምቦል። አሁን ኢንተሌክቹዋል የመሆን ሲምቦል በቃ የሆነ አሪፍ ሱፍ ትለብሳለህ ምናምን መነጽር ታደርጋለህ። እኔ ያደረኩት ለዛ ነው። እንደዛ ታደርጋለህ፣ ሲምቦላይዝ ትደረጋለህ በቃ። ስለዚህ ማድረግ ያለብህ ቢ ሰክሰስፉል በዛ ላይ ባለህ ኮር ቫልዩ ባለህ ምንድነው ያለህ አቅም አለ። በዛ አቅም ሰክሰስፉል ከሆንክ ሶፍት ፓወር በራሱ ይመጣል። ያ ነው ሶሉሽኑ። ኤግዛክትሊ ሶ ዘ ቤስ ሜሴጅ ይሄንን እንትን ለመጨረስ ይሄ ይመስለኛል። ይሄ ላይ ብቻ ፎከስ ማድረግ ኦፍ ኮርስ የትም አያደርስህም። መጀመሪያ እነዚህ የምትላቸው ነገሮች ፕራክቲካሊ መሬት ላይ ተፈጥረው ስትመለከት ነው ፖስት ይሄ አብሮ የሚመጣ ነገር ነው። አት ሴም ታይም ግን እንደዛም ሆኖ ብዙ ነገሮች ደግሞ እንትን ይደረጋሉ አይደል? ላይክ ሰክሰስፉል ሞራሊ ሰክሰስፉል ያልሆኑ ነገሮችን ምናምን እንትን ተደርገው አሳምረህ ብቻ ከቢሆን ቢዩቲፉል አድርገህም ደግሞ ማቅረብ ይቻላል። ግን አይ ቲንክ እንደ አሳይመንት ይመስለኛል ለብዙዎቻችን በተለይ አሁን ገና ከንትን ማለት የአርትን ፓወር ምናምን አንደርስቲሜት የማድረግ ምናምን ኢቭን ማለት ምናልባት በሌላ ኤፒሶዶች ልንመለስ እንችላለን። ኢስላሚክ አርቱ ላይ ከረንት ላይ ሐቂቃ ከጥቅሙ ምን ያህል ሌቭል እንትን እያደረገ ነው ማለት አርት እንትን ያው አንዳንዴ ሌሎችን ሰርቭ ሊያደርግ ይችላል አይደል? እንትን አድርገው በዛ ፍሬም ውስጥ ሊሄድ ይችላል ምናምንና ያንን ኢምፖርታንስ አንደርስታንድ አድርጎ በዛ መልኩ እንትን የሚያደርግ ሰው የሚያደርግ ጄኔሬሽን ያንን ታክል የሚያደርግ ጄኔሬሽን ይፈልጋል። ውድና የተከበራችሁ ተመልካቾቻችን ብዙ የሚያወያይ አጀንዳ እንደተነሳ እናስባለን። እናንተም እንደተወያያችሁባቸው እናስባለን። ኢንሻአላህ ለነበረን ቆይታ ከልብ እናመሰግናለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።